ለየት ያለ ነገር ምንድነው የሚለው ነገር ከቆያችሁ ከኛ ጋር ተመለከታላችሁ እንግዲህ ትሬኒንግ ሩም እንዳትደነግጥ Oh my god seriously oh my god ከላይ ያለው እንዳለ በላይ ያለው ሙሉ እናንተ ነው በባህሪያቸው ሰውን አስቸጋሪ ነው ሰዎች ወይ ሜንታሊ ፕሮብሌም ያለባቸው ሰዎች ጋር እንዴት ነው ዲል የምታደርጉት በሁለቱም ሳይድ ለምሳሌ አንድ ክላይንት ቤት አንድ ኬር ጊቨር ስትልክ ላይ ወዳት ይችላል ገና እሱናስ ስትገባ በቃ አልፈልጋትም ይላል Oh yes. Oh, you are the longest one. Yeah, that's right. And majority of my life here in the US is with CNAP. Oh, nice. አስተምራቸው ኬር ጊቨሮች ሰው ቤት ሲሄዱ አንድ ፔሸንት ቤት ወይም ደግሞ ቴክ ኬር ሊያደርጉ ሲሄዱ ምንድነው ሊሚቴሽናቸው ምንድነው ህጉ ለነሱ የሚሰራውና የማይሰራው አዎ እና በጣም ስለሷ መናገር ከጀመርኩ ማቆም አልችልም ሆም ኬር ስትሰራ ልብህን ሰፋ አድርገህ ነው የራስህን ፊሊንግ ወደ ውስጥ አድርገህ ሰው ልትረዳ ስለሆነ ማዳመጥ ይፈልጋል ጤና ይስጥልን የተወደዳችሁ የቼቤ ሚዲያ ታዳሚዎች ባላችሁበት ሰላማችሁ ይብዛ እንደምከርማችኋል እንደምሰንብታችኋል ያው እንግዲህ ሁሌም እንደምናስደምማችሁ የኛ ሶብ አሜሪካ ፕሮግራማችን ልንቀርጽ እዚህ የምንገኝበት ቦታ ቨርጂኒያ ውስጥ ነው እንደምትመለከቱ ወይዘሮ ተቀይሯል በጣም ንፋስ አለ እንግዲህ የኛ ሶብ አሜሪካ ፕሮግራም ከጀመርን በኋላ በጣም በብዙ ላይፍ ውጣ ውረድ ውስጥ ስኬት ላይ ያሉ ብዙ አይነት ኢትዮጵያኖችን አሳይተናችኋል ዛሬም እንደተለመደ ደግሞ አንድ ጀግና የኛ ሶብ አሜሪካ ፕሮግራም ላይ ልናሳያችሁ እዚህ ቦታ ተገኝተናል ወደ ውስጥ ገብተን ማናቸው ምንድናቸው እንደሚሰሩት የሚለው እናሳያችኋለን በጣም ነው የምትገረሙት አብራችሁ ቆያችሁ ታተርፋላችሁ የኛ ሶብ አሜሪካ ቼቤ ሚዲያ ዩቲዩብ ቻናል ብቻ ነው የሚገኘው ተከተሉኝ እስከ 35% በሚደርስ ልዩና ታላቅ ቅናሽ ከ8 በላይ ፕሮጀክቶችን በታማኝነት ለደንበኞች ማስረከብ ከቻለው ከቴምር ፕሮፐርቲስ በ100% ክፍያ ከ5.5 ሚሊዮን ብር ጀምሮ አለያም በ20% ቅድመ ክፍያ ካለምንም ወለድና የግንባታ ዕቃዎች ጭማሪ በግንባታ ሂደት የሚከፍሉበት በሳር ቤት እንዲሁም ማዋሬና ሊሴ እስከ 6.4 ሚሊዮን ብር በሚደርስ እውነተኛ ቅናሽ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች እንዲሁም የገበያ ሞሎችን በፒያሳ ቃሊቲና ገላን ከ500 ሺህ ብር ቅድመ ክፍያ ጀምሮ የኢንቨስትመንት አማራጮችን ይዞላችሁ ቀርበዋል። ሰላም ለዚህ ቤት ሰላም ለዚህ ቤት ቴንክ ዩ ቸቢ በስንት ጉትጎታ ያው በተፈቀደበት ቀን ነው የሚኮነው እግዚአብሔር በፈቀደበት ቀን ነው ስለመጣ እግዚአብሔር እናመሰግናለን ዌልካም ቸቤ ስላገኘሁሽ ደስ ብሎኛል እኔም ስገባ ስሙን ለማንበብ ሞከርኩና በጣም ረዘመብኝ እንግዲህ የመጣው ዛሬ ኬር ነርስስ አድቮኬት ፎር ፔሸንት ወይም ደግሞ ሲናፕ ሆም ኬር ነው ዌልካም ቸቤ አይ ኖ ረጅም ጊዜ ፕላን አድርገን እግዚአብሔር ዛሬ አገናኝቶናል ያው ብዙ ነገር እግዚአብሔር በፈቀደው ቀን ነው የሚሆነው ይቅርታ ጠይቃለሁ መጀመሪያ ይሄ እውነት ነው እዚህ ጋር የማቴዎስ ወንጌል ምዕራፍ 19 ቁጥር 26 ይላል with god all things are possible ብለህዋል በተፈቀደበት ቀን ይሄ ነገር ያለው ብዙ ታሪክ አለው ከኔ ህይወት ጋርና እናወራለን አሃለው የተያዘ ነገር አለው ግን እንኳን ነገርሽንም ማነሽ ምናምን የሚሉ አሉ እኔ እንኳን ስለማግሽ እንደው ዘውቢ እንደ ቁጭ ብለን እናውራ ብዬ ነው ማህሌት እባላለሁ ማህሌት ተሾመ እባላለሁ የኬር ነርስስ ባለቤትና አስተዳዳሪ ነኝ again ቸቤ በጣም ማክበረኸኝ እዚህ ድረስ ስለመጣ እግዚአብሔር ያክብረህ ግድ ነው እንግዲህ የኛ አንድ ሁለት አመት ሆነን እንግዲህ የኛ ሰው አሜሪካ ብለን ፕሮግራም ስንጀምርና የኛ ሰው እዚህ አሜሪካ ውስጥ እንግዲህ በተለይም ደግሞ በሌላው ዓለም ኢትዮጵያና በሌሎች ዓለሞች ያሉ ኢትዮጵያኖች አሜሪካ ሲባል ያለንብን ኑሯችን በጣም የተሳከለ በጣም ስሙዝ የሆነ በጣም በቃ ደልቶን ተንደላቅን ምንኖር ብቻ የሚመስላቸው ሰዎች አሉ በርግጥ እሱም ላይፍ አለ ተንደላቁም ደልቶ የሚኖርም እንዳለ ሁሉ ደግሞ በብዙ ጣሮድ ውስጥም ያለፈ ሰዎች አሉና እኛ ብዙ ነገር የኛ ሰው አሜሪካ ፕሮግራም ከጀመረን በኋላ ነው የኛ ሰውነትም እንደ ያለ እንደ በተለይ ማንበቀሉ ጊዜያቶች ደግሞ ከምንሰራቸው ቪዲዮዎች ጋር የተያዘ በጣም ብዙ ስልኮች ይደውሉላልና ይሄም አለ እንደ ይያልን ማለት ነውና
እኛ ሰው አሜሪካ እንግዲህ ፕሮግራም ከጀመርን በኋላ ደግሞ እንደናንተ ደግሞ ሌሎችም ትምህርት የሚሆኑ ሌሎችም የስራ ዕድል የከፈቱ ብዙ ነገሮች ደግሞ ያላቸውን ኤክስፒሪየንስ የመጡበትና ያላቸውን ኤክስፒሪየንስ እያደረጉ ያሉትን ነገር ደግሞ ሼር ቢያደርጉ የኛ ሰው ደግሞ እዚህ ጋርም አለ ለማለት ያልነውና የኛ ሰው አሜሪካ ፕሮግራማችን ተመለከቷለሽ? በጣም ነው የምመለከተው። ያው ከተገናኘን አዚህ ዓመት በኋላ የተገናኘነው የሐረር ልጆች ያው የሐረር ልጅ ነኝ የሐረር ልጆች ፕሮግራም ላይ ነው። ከዛ ጊዜ በኋላ እመለከተዋለሁ። በጣም ኢንስፓይሪንግ ነው። አንዳንድ አሁን ደግሞ ሪሰንትሊ የተቸገሩትን ማውጣት ጀምረሃል which is በጣም ደስ የሚል ነገር መረዳትም ያለባቸውን ሰዎች እንድናቅ አርጋሃልና ይሄ በዚህ እግዚአብሔር እውነት ይሙላልህ በልጆችህ ሁሉ አግኝ። አሜን። በተረፈ እኛ የምንሰራው እንግዲህ ያው ኬሪ ነርስስ ሆም ኬር ኤጀንሲ ነው። ምን ያህል ጊዜ ቢዝነስ ውስጥ almost 14 ዓመት ግን አሁን ቁጭ ብለን ቡና እየጠጣን ይሻላል ተረጅም ስለሆነ ክብራትና ክብራት ፕሮግራማችን የኛ ሰው አሜሪካ ፕሮግራማችን ጀምረናል። ዛሬ የምንገኘው እዚህ ቨርጂኒያ አካባቢ እንግዲህ የኛ ሰው አሜሪካ ፕሮግራም ስንጀምር በጣም ብዙ በህይወቱ ጣውረድ ውስጥ ያሉ በጣም ስኬት ያሉ ብዙ ነገሮች ነው ያሳየናችሁ ላስት እንግዲህ 2 years አሁንም እንቀጥላለን። ዛሬ ደግሞ የተገኘንበት ለየት ያለ ነገር ምንድነው የሚለውን ነገር ከቆያችሁ ከኛ ጋር ተመለከታላችሁ። አብራችሁን ቻናላችን ሰብስክራይብ አድርጉ። ቤተሰቡን ካፍታ ደቂቃዎች እንመለሳለን። ከኛ ጋር ነው። በዓለም ላይ በከፍተኛ ደረጃ የሥራ ዕድል ያለውን የሳይበር ሴኩሪቲ ሙያ መቀላቀል ይፈልጋሉ? መልሶ አዎ ከሆነ በአሜሪካ ሜሪላንድ ስቴት የተመዘገበውን ኦንላይን ትሬኒንግ የሚሰጠውን አዲስ ሳይበር እናስተዋውቁ። ለሙያው ጀማሪ ከሆኑ ለ3 ወር በሚቆየው ስልጠናችን $399 ብቻ በመክፈል የሰርቲፋይድ ኢን ሳይበር ሴኩሪቲ ሰርቲፊኬሽን ባለቤት ይሁኑ። ስለ ስልጠናው በቂ ግንዛቤ እንዲኖሩት የ1 ሰዓት ኢንትሮዳክተሪ ሴሽን በነፃ አዘጋጅተናል። ለተጨማሪ መረጃ ዌብሳይታችንን www.addiscyber.com ይጎብኙ። አዲስ ሳይበር ትሬኒንግ ሴንተር። በሚዲያ ታዳሚዎች ተመልሰን መተናል። አብራችሁ ስለነበራችሁ ጋር ግን እናመሰግናለን። አሁንም እስከ ፕሮግራማችን ፍጻሜ አብራችሁ ከሆናችሁ ብዙ ነገር የምትማሩበት ቪዲዮ ነው የምንሰራላችሁ። ከኛ ጋር ሆኑ። ቢሮአችሁ በጣም ያምራል። እናመሰግናለን። እዚህ ቢሮ ነው 14 ዓመት? አይ አይደል እንዴ ቸቤ 14 እዚህ ለመድረስ ስንት ሆነናል? ብዙ አልፋችኋል። እኛም እንግዲህ ዋና የመጣንበት ጉዳይ እኮ አሁን የደረሳችሁበት ብቻ ሳይሆን የመጣችሁበት ውጣ ውረድ ውስጥ ምንድነው ያለፈው የሚለውን ነገር ሁሉ ነገር አልጋ ባልጋ እንዳልሆነ በአንድ የሚፈልገው መደረስ እንደማይቻል ለማሳየት የሚያል ነው። ከዛ ውጪ ግን ወደ ኋላ እንመለስና መጀመሪያ የተገናኘንበት ቦታም የዛሬ 2 ዓመት እንግዲህ ድንበር የለሽ የሐረር ልጆች ፕሮግራም ላይ በእኔ የተገናኘ ነው። አርቲስት አለማየሁ ታደሰ እና በፈለቀ በነበሩበት መድረክ ላይ ነው የተገናኘ ነውና ስምሽ በጣም ይነሳ ነበር። እንግዲህ ከዚህም አልፎ ወደ መጡበት ሀገር መለስ ብሎ ደግሞ ወደ ኋላም የመጣንበትን ቦታ ማስታወስ መቻል በራሱ ትልቅ ነውና እዛ መድረክ ላይ ነበር የተገናኘ ነውና እስቲ ወደ ኋላ መልሽን ትውልድ ቦታ ምናምን እናውራና Thank you ቸቤ ከእንደገና አመሰግናለሁ። ጊዜህን መስዋዕት አድርገህ እዚህ ቢሮአችን እኛን ለማየት ስለመጣ እግዚአብሔር ያክብርልኝ። ማህሌት ተሾመ እባላለሁ። ያው ሁሉ ጊዜ ባለፈውም ገልጬልሃለሁ የሐረር ልጅ ነኝ ለማለት ምንም በቃ ባንዴ ነው ለሰው ሁሉ የሐረር ልጅ ነኝ ማህሌት እባላለሁ እላለሁኝና ያ ክብር ነው ለኔ። ማህሌት ሐረር ነው ተወልዳ ያደገችው የተማረችው። የብዙ ሰው እገዛ ያለባት የእናቴ አያቶቼ በዚህ ላይ አያቶቼ ነው ያደኩት። የአያት ልጅ እንደሚባለው የአያት ቅምጥ እንደሚባል በቃ በጣም ሙልቀቅ አድርገው ነው ያሳደጉኝ። ጥሩ ትምህርት ቤት አስገብተውኝ እህቶቼ ወንድሞቼ የእህቶቼ ባሎች የነሱ ሁሉ ውጤት ናት ማለት። አስተዳደጌ እንደማንኛውም ሰው እንደ ልጅነቴ ጥሩ አስተዳደግ ነበረኝ። በጣም ስፖርት ውስጥ አዘወትር ነበር። የሐረር ከተማ
ትምህርት ቤቶች ውስጥ ሃይ ስኩልም ኤሌመንተሪም የቮሊቦል ተጫዋች ነበርኩ። ቁመትሽ ሎጋ ነው። እሺ በጣም ብዙ ነገሬ በስፖርት ነበረ እና ትምህርት ነበር። አባቴ ብዙ ጊዜ ትምህርቴ ላይ ፎከስ እንዳደረግ ይፈልጋል። ከሐረር ያው ትምህርቴን ጨርሼ ወጣሁ። አዲስ አበባ ገባሁ። ከባድ ነው አዲስ አበባ ስትገባ የሐረር ልጅ ሆነ። የሐረር ልጅ ማየት የሚለምዳል እንዴ? የሐረር ልጅ ነው ድሬዳዋ ልጅ ማ ለኛ ለምዳለን፣ ግን አንዳንዴ ከሰው ጋር እንፈጥናለን መሰለኝ ቶሎ ለመተዋወቅም ሰላምትም ለማለት እና ትንሽ ይቸግራል። በኋላ ላይ ያው ተለመደ። መጀመሪያ ስራ ጀመርኩ። ICRC ነበር የምሰራው ኢንተርናሽናል ሬድ ክሮስ። እዛ የተወሰነ አመት ሰራው። ከዛ ይሁን ሌላ SNV የሚባል ኤንጂኦ የደቾች ኤንጂኦ ገባው። ከዛ ወጣሁና ደግሞ WFP UN ውስጥ ሰራ ነበር ለተወሰነ ጊዜ። ከዛ ተነስቼ ነው እንግዲህ አሜሪካ የመጣሁት። ሐረር የት አካባቢ ነበርሽ? ሸንኮር ያው ሸንኮር የቆንጆዎቹ ሰፈር ነው እንዴ? እኔ ቃላዳምባ የሐረር ልጆች ጓደኛ አለኝ እነ መኮንን ነጋሽ ወርቁ እና እነሱ በሚያወሩት ነገር በቃ እናውቀዋለን ሰፈሩ ቃላዳምባ ሸንኮሬ አራተኛው ቀበሌ 17 ቡቴ ይባላል። እኛ ዋናው የሐረር ሴንተር ላይ ነን ያለው። ምንድነው ግን አሁን እዛ ያለው አስተዳደጋቸው የሐረር ልጅ እና የድሬዳዋ ልጅ ሲባል የሆነ ብቻ ወይ የሐረር ልጅ ነው በቃ ፈታ ብሎ ነው ነፃ ሆኖ ነው እና የሚባል ነገር አለና አይ ቲንክ በቤተሰብህም ስታድግ በግልጽነት ነው የምታድገው። አትጨናነቅም። የቸገረህን ነገር መተህ ትናገራለህ። ኦፕንሊ ዲስከስ ታደርጋለህ። ጭንቀት የለውም ሀገሩ። ቤተሰብህም ስለምንም ነገር ይነግሩሃል። አሁን አንድ ሰው ቢያስቸግረኝ ኧረ እኔ ልጅ እያስቸገረኝ ነው ምናምን ትላለህ። ምናምን ተብለህ እንደ ቤተሰብ ነው የምታወራው እና ከእህቶች ጋር ከወንድሞች ጋር ያለህ ቅርበት ታላላቆች። እኔ መጨረሻ ነኝ፣ የመጀመሪያ ልጅ ነኝ እና በቃ ለሁሉም ተጠሪ ነኝ እኔ። አዎ የመጨረሻ ልጅ አያት ጋር አድገሽ እሺ ነው ለእናቴ የመጀመሪያ ልጅ ነኝ። መጀመሪያም መጨረሻም ነኝ ለእናቴ አንድ ነኝ። ግን ያደግኩት ከእናቴ እህቶች ወንድሞች ጋር ነው እና እነሱ ለእኔ ሌላ ልጠራቸው አልችልም። ወንድሞቼና እህቶቼ ብዬ ነው ያደግኩት። እስከዛሬም በእህትና በወንድሞቼ ነው ያለሁት። በአያቴ ነው የምጠራው። ፕራውድሊ አባቴ በጣም ነው የምወደው። ዛሬ በህይወት ኖረው እንዲህ ቁጭ ብዬ ሳወራ ቢያዩኝ ደስ ይለኝ ነበር። ምክንያቱም የዛሬ ማህሌት የእነሱ ውጤት ናት። እኔን ለማስተማር ሳክሪፋይስ ያደረጉት ፕራይቬት ስኩል ነው ከፍለው ያስተማሩኝ። ቤት ውስጥ እንዲያውም ይሳቅ ነበረ እሷን ፕራይቬት እያስተማርክ እኛን የመንግስት ትምህርት ቤት እየተባለ እና እንደዚህ ኦፕንሊ ዲስከስ እያደረግን ነው የኖር ነው ሐረር ውስጥ። ስለዚህ ሁሉ ነገር ፍሪ ነው። ከዛ ደግሞ ሰው መርዳትን ለሰው መድረስን ትማራለህ። ዛሬ የሆነ ጉዳይ ኖሮ አንድ ቦታ ብትሄድ የሆነ ሰው የሆነ ነገር ቢሆን ያኛውን ጉዳይ አንጥታ ለዚህኛው ሰው ነው የምትደርሰው እና ያኗኗራችን ጎረቤት ነው የሚያሳድግ ሐረር። ጋሽ እንትና መጡ ብለን ተደብቀን ነው የኖር ነው። እከሌ ምን አገባው ብለን አናቀም። ከዛ ደግሞ ከአያቶች ጋር ስታድግ የሶሻል ላይፍ እሱን ኤክስፒሪየንሳቸው እዛም ብሊበቡል ይሱን ትማራለህ። ከእናቴ የስራ ኢቲክሷ በጣም ዘናጭ ሴት ነበረች። ስራ ወዳድ እህቶቼ እንደዛ እነሱን እያየሁ ብዙ ማየው ሰው ነበረኝ በስሬ። ስለዚህ የእነሱ ውጤት ነኝ እኔ እውነት ለመናገር ዛሬም እነሱን ነው ማመስገን እንፈልገው። ዛሬ የማረጋቸው ነገሮች የእነሱ ውጤት ናትና አሁን ሲያዩኝ አይ ነው ምን እንደሚሉ ያቺ ትንሿ ልጅ አድጋ ዛሬ እዛ አሜሪካ ሀገርማ ገባ ሁሌ ትንሽ ነው የምትባለው። አቦይ መሻት ነው። አዎ እና በዚህ አጋጣሚ በጣም ነው የምወዳቸው ቤተሰቦቼን፣ በጣም ነው የማከብራቸው። ባላችሁበት ሁላችሁም ጤናና ፍቅር ይስጠን። አሜን። እንዴት መጣሽ ወደ አሜሪካ? አሜሪካ ያው እድሉን ታገኛለህ። እንደምን መጣው ቀላል አልነበረም። ተወሰነ ጊዜ ያው አሜሪካ ውስጥ 1-2 አመት ታሻለህ። ለኔም እንደማንኛውም ሰው አይነቱ ይለያይ እንጂ ከባድ ጊዜ ነበር። ምን አሳለፍሽ? ከባድ ነው። ዛሬ ቀኑ አይበቃንም።
እኔ እናንተ ብናወራ ትንሽ እንስማ እንዴ። ኢንፎርሜሽን አለማወቅ አለ፣ ሰው አለማወቅ አለ። ሰው ተቀባይ ነበረሽ? አዎ ነበረኝ፣ ሰው ነበረኝ። ከዛ በኋላ የራስ ደግሞ ለማግኘት ትሮጣለህ። በሱ ስትራግል ውስጥ ሆነ የምታሳልፋቸው ነገሮች ይኖራሉ። ግን እግዚአብሔር ይመስገን ሁሉ ጊዜ እግዚአብሔርን ነበር ማስቀድመውና እሱ መንገዴን ሁሉ ከፍቶልኛል። ዛሬ ወደኋላ ሄጄ ማውራትም አልፈልገው ለእኔ ትምህርት ቤት ሆም ስለሆነ ነው። ትልቅ ትምህርት ቤት ግን ሴም ታይም ደግሞ ሰዎችም እንዲማሩበት። ለምን ብዙዎች ወይም ጥቂቶች የመጡበትን ጊዜ ወደኋላ መለስ ብሎ ሲያስቡ ወይ የሚቀበላቸው ሰው አልነበረም፣ ወይ የተቀበላቸው ሰዎች ጋር እንትን አልነበረም። አንደኛ ሲመጡም የዚህን ሀገር አኗኗር ሲስተሙንም አለማወቅ ነው። ከተቀባዮቹ ጋር ምናምን ችግር ላይኖር ይችላል። ግን ከዛ ያቺን 1 ዓመት 2 ዓመት ደግሞ ካለፉ በኋላ አሁን ዛሬ አንቺ እንዳለሽበት ደረጃም ይደረሳልና እነዛ በጨለማው ጊዜ ያሳለፍሽባቸውን ወይ በመጥፎ ጠባሳ ወይም ደግሞ በሰላም አሁንም የምትጠያየቂ ቤተሰብ የሆንሻቸው ሰዎች ነው ይችላል። ወይም ደግሞ በዛ እንደዚህ ብለሽ ደግሞ የምትያቸው ሰዎች ዛሬ ደግሞ እንደዚህ ቦታ ደርስሽ ያንቺን እርዳታ ያንቺን ደግሞ የሚፈልጉ ሰዎች ሊሆኑ ይችላሉና ብዙ ጊዜ ላሉ ሰዎች ሲመጡ በተቻለ መጠን ነገ አሜሪካ ከ1 ዓመት ከ2 ዓመት በኋላ እኩል ነው የምንሆነው። ሴም ማክዶናልድ ነው የምንበላው ምናምን ነገርና በዛች ለምታልፊ ጊዜ በተቻለ መጠን መልካምነትን አሳዩ እላለሁ። እኔ ለብዙዎች ነበርና ከዛ አኳያ ማለት ነው የተቀበሉ ሰዎች ነበሩ። ኑሮም ነበረኝ። ግን ምንድነው የኔ ተለየ ነው የለመድኩት ኑሮ ኢትዮጵያና ከስራ ስታተሴ ጋር ከነበረኝ ኑሮ ጋር እዚህ ስመጣ መልመድ አቃተኝ። ትንሽ ነገር በጣም ነበር የሚያናድደኝ። ላይክ ለምን መጣው? ምክንያቱም እንደ ልብህ እየወጣሁ እንደ ልቤ የምፈልገውን ነገር አርጌ ስራ ጥሩ ስራ አለኝ፣ ጥሩ ኑሮ የነበረኝ ሰው ነኝና ለምን መጣው ብዬ ራሴን በጣም ጠይቀው ነበር። በኋላ ግን ኦኬ በቃ እግዚአብሔር ለምክንያት ነው ያመጣኝ፣ እሱ የራሱ ፕላን አለው ብዬ ማሰብ ጀመርኩ። በዙሪያ የነበረው ብዙም ሰው አላውቅም። ስለዚህ እንደዚህ በሰውም አልተጎዳሁም። ግን በቃ ሲስተሙና የኔ የኢትዮጵያ ኑሮ ነው ያልተገናኘው። ገባህ? እሱ ከባድ ነበረ። በኋላ ላይ ስራ መፈለግ፣ ከዛ ደግሞ እዚህ ያለውን ስራ አክሴፕት የማድረግ ጉዳይ። ሰው ደውሎ ስራ አገኘሁልሽ ብሎ ስራውን ሲነግረኝ እንዴት አድርጌ ነው ይሄን ስራ የምሰራው? እና ስወጣ እኔ ጫማዬን አድርጌ በጣም ለብሼ ምናምን ወጣውና ተሳደገው ላለ በዛ ላይ እሺ። እና ስትወጣ ሪሜምበር አንድ ሴት ምን አለች? እናንተ ከአዲስ አበባ የምትመጡ ሴቶች በጣም ዘናጮች ናችሁ እኛን እስክትመስሉ አለች። እና ሁሌ አስታውሳታለሁኝ። ከዛ ግን የዛን ጊዜ የነበረኝ ጥያቄ እነሱ ምንድን ነው የሆኑት? ምክንያቱም አዲስ አይደለም ሁሉ ነገር እንትን ያልጋል። ከዛ እናንተ እኛን እስክትመስሉ ምን ማለት ነው ምናምን ታዩዋለሽ ብላኝ ሄደች። በኋላ እያየህ ስትመጣ ለምን እንደዛ እንደሚሉ ከዛ ደግሞ ኢንፎርሜሽን በጣም ትንሽ ኢንፎርሜሽን ማንን እንደምትጠይቅ ግራ ይገባሃል። ምክንያቱም ሁሉም ባለበት በሚኖርበት በሚሰራው ስራ ልክ ነው ኢንፎርሜሽን ያለው። ስለዚህ እኔ የምፈልገው ነገር ጋር አንተ ጋር መጥቼ ብጠይቅህ፣ ስለዚህ እኔ ለምሳሌ ስለ ዩቲዩብ ባላቅም አንተ መጥቼ ዩቲዩብ በጣም ታብራራልኛል። ስለዚህ እንደዛ አይነት ኢሹዎች ነበሩ። የኔ ዓላማ በጣም ትልቅ ነው። አሜሪካ መጥቼ መሆን ፈልገው የራሴ አለ፣ ግን ያገኘሁት ሌላ ነው። ስለዚህ ይህን እንዴት ነው የምወጣው በሚል በጣም ራሴን አስጨንቅ ነበረ። መኪና እስከማግኘት ለመፈተን ዴንቪ ሄጄ በጣም አነባለሁ። በጣም የጠቀመኝ ነገር ማንበቤ ነው። አሜሪካ ውስጥ አንድ ነገር ቁጭ አይደለም። ሰው ካልጠየኩ ገብቼ ጉግል እያደረኩ በጣም ብዙ ነገር ተምሬያለሁ። ከዛ ስራ አገኘሁ። የመጀመሪያ የሰራሁት ስራ ታስታውሳለህ? ስካይላይን ጋር የአክሰስ ሪል ስቴት አልሰውን ፋሽን ነበር እዛ ቴሌማርኬቲንግ ለመስራት 4 ሰዓት በቀን ስራ አገኘሁ።
I was the happiest በዛ ፕሮሰስ ውስጥ ራሱ ከኢትዮጵያ መጣ ፀጉር ቤት ጠፍር ቤት በሲምፕሉ የሚያናድድህ የት ነው ፀጉሬን የምሰራው የነው እንደዚህ ማረገው የኔ እንትኖች በቃ በትንንሾቹ ነገሮች በጣም ሲምፕል የሆኑ ነገሮች ሁሉ ያናድዱ የኢትዮጵያን ኑሮን ኮምፔር እያረኩ ነው ያ ስተት ነው ገባ ምክንያቱም ያው አዳፕት እያረክ መኖር ስትችል ማለት ነው በኋላ ስራ አገኘው በቃ ከቴን እስከ 2 PM ድረስ ሰራለሁ እየሄድክ ስልክ መደወል ሰዎች ጋር ለያን ደውለሻል ማለት ነው በጣም ተደውሏል በጣም ኢንጆይ ያረኩት አሜሪካን ሞር ከሰው ጋር ማውራትን ከሰው ጋር መተዋወቅን ስካይላይን ኤሪያን ማወቄ ብዙ ዛጋ ብዙ ኢንፎርሜሽን ፀጉር ቤቱም አለ እሱ አለ እሱ ሞር ውስጤን እንድከፍት አረገኝ እዛም ሆኜ በጣም ዴዲኬትድ ነበርኩ ዛው በቃ 2 ሳምንት እዚህ ሀገር በ2 ሳምንት ነው ፔቼክ ተባለ የመጀመሪያ ፔቼክ 375 ብር ነበር ትልቅ ነው በ2 ሳምንት ከዛ ሰው ኢንቫይት ስናረግ ደግሞ ይከፍሉ ቦነስ ይኖራል ሰው ማታ 6 o'clock ደግሞ ሲሆን ቢሮ ተደውላለህ so now I have something like excited የሚያረገኝ ጧት ሰርቼ ስለመመጣ ማታ ደግሞ የደወልንላቸው ሰዎች መጡ አልመጡ ከሰው ጋር አወራለሁ so እንደዛ ያለ ተወሰነ 1-4 ወር እዛ ሰራው ሰው አንድ ሰው ስናመጣ 10 ብር ይከፈላል በቃ አጉረፈረፍሽ at least አሜሪካ መጥቼ ስራ ሰራሁ ገባ ግን I was not satisfied like ውስጤ still ፈልጎታል like at least የምፈልገውም ስራ ባይሆን ግሬ ወጥቷል ስለዚህ መቆም ኦኬ ሲስተሙን ያወቅኩ መንገድ ያወቅኩ ስትመጣ በጣም ደፋር ነኝ አንድ ነገር ለማረካ ሰው ወደ ኋላ አልመለስም ግን መጀመሪያ አጣናለሁ ስለዛ ነገር በጣም ዲቴል አንብቤ አንድ ነገር ፈልጊያለሁ ስለ ኦሬዲ ያረኩት ነው ይመስል ሳስረዳ ሶ በዛ በመሆን ያው እግዚአብሔር ደግሞ ሁሌ ሰውን እንደ መላክ አርጎ ይልክልሃል ማለት ነው እንደ ሆም ኬር ውስጥ ስራ ጀመርኩ እኔ ፋይናንስ ነው ግራጁዌት ያደረኩት አካውንታንት ሆኜ ሆም ኬር ኤጀንሲ ውስጥ ተቀጠርኩ በዚህ አጋጣሚ ሰራበት የነበረው ሆም ኬር ኤጀንሲ ባለቤቶች ለኔ እዚህ መድረስ ትልቁ ቦታ መሰጣቸው የኛ ሰዎች ናቸው ዘላለም ዳኝና ፊፊ ኢብራሂም ይባላሉ የስፕሪንግ ሆም ኬር ባለቤቶች ናቸው አሁንም እነሱ ጋር ሰራለሁ እንመጣበታለን ለኔ መድረኩን ሰጥተው ዛሬ እኔ መቆም እዚህ ጋር የራሴ ቢዝነስ ኖሮኝ በራሴ እንድንቀሳቀስ ከረዱኝ ሰዎች ሁለቱ እነሱ ናቸው ለኔ እንደ አባትም እንደ ታላቅ ወንድምም እህትም እየመከሩ እዚህ አድርሰውኛል እና አሁንም በጣም በጥምረት ነው የምንሰራው በዚህ አጋጣሚ በጣም ላመሰግናቸው ወዳለሁ ደም ባመሰግናቸው እንጂ ሰው አሜሪካ እንደዛ ያለ ቀጠለ ስራም ስትጀምር ከባድ የአካውንቲንግ ሲስተም አንተ የተማርክበት ኢትዮጵያ ሰራህበትና አሜሪካ ውስጥ ስትመጣ ደግሞ ያለው ሲስተምን ከባድ ነው እንግሊዘኛ ማውራት ብትችልም ዩኤን ኤክስፒሪየንሱ የኢንተርናሽናል ካምፓኒ መስራት እሱ ኤክስፒሪየንሱ ቢኖርም ኮሙኒኬሽኑ ተርሚኖሎጂዎቹ ስለ ሆም ኬር የአካውንቲንግ ሶፍትዌር የተለያየ ነው እሱን በቃ አልተኛው ስለ አይአርኤስ እኛ ምን እናውቃለን እኛ የምናውቀው ካውንቲ የሚባለውን ነገር እዚህ ሀገር ነው ክፍለ ከተማ ሄደ ነው ስለ ታክሱ ምናምን ያው የተለየ ነው ሲስተሙ የታክስ ወረቀቱን አያውቀውም የአይአርኤስ ዌብሳይት ገደል ገባ በማንበብ እያንዳንዱን ነገር ትሬኒንግ ምናምን ፕሮቫይድ አረጉኝ በኋላ ግን በጣም ኢንትረስቲንግ ሆነ ስራው እነሱም they can see የኔን ካፓሲቲ በጣም ኢንቮልቭ ማድረግ ጀመርኩ ውስጡ like ሆም ኬር ሲባል ምንድነው
እኔ ፋይናንሱን ኖረን ማረገው ግን ለምንድን ነው አንድ ቢሮ መጥቼ ነምበሩ ከየት እንደመጣ ሳላቅ መነሻው ከምን እንደሆነ ሳላቅ ለምንድን ነው የሰው ነምበር አስገብቼ የሚሄደው ለምንድን ነው ሆም ኬር ያለው ይሄ ሰርክሉን ለምንድን ነው ማላቀው በሚል ተነሳ ከዛ በቃ ማኑዋል ቁጭ ብዬ ነው ማድረግ ብዙ ነገር ራሴን ነው ያስተማርኩት የቢሮ ኤክስፒሪየንሱን ቢኖር በጣም ጥያቄ ጠይቃለሁ አላቅም ምለው አንደኛ ነኝ ይሄን ታውቃለህ አላቅም ግን I can figure it out figure out አድርጌ ነገ I'll get back to you እላለሁ እና አዲስ አልመስልም ቢሮ ውስጥ በጣም ከየት ነው ያመጣሃት ይሉት ነበር በጣም አክቲቭ ነኝ ያው እንደምታውቀው ያረር ሰው ነኝ ጠቅሟል በጣም ይጠቅማል ወደ ኋላ የምትለው ነገር የለም ያንን ነው የምታመሰግነው የመጣህበትን አገር የመጣህበትን የቤተሰቦችህን ሁሉንም የምታመሰግነው ያኔ ነው ላይክ ቻሌንጆቹን አልፈ ምን አገዘኝ ስትል ከእግዚአብሔር ቀጥሎ እነዚህ ነገሮች የእናትህ ጥንካሬ በዙሪያ ያለው ሰው ጥንካሬ እህት ወንድም አያቶች እነሱ ሁሉ ተጠሪዎች ናቸውና በዙሪያ ጓደኛ all that ላይፍ ላይ ኢፌክት አላቸው ሶ እነሱን ታመሰግናለህ እኔ ብዙ ጊዜ ሰው የሚከፋኝ አይመስለው cuz ሁሌ ደስም ነኝ ቢከፋኝ ማታየው ግን በጣም የከፋኝ ቀን ፊቴ ላይ ታንቧል ሶ ግን እችላለሁ ብዙ ነገር በጣም ብዙ ነገር እችላለሁ it's okay ብዬ ማሳለፍን በጣም ተምሬያለሁ ላይፌ ላይ ከዛ ደግሞ ለበጎ ነው ብዬ ማሳለፍ እግዚአብሔር ለሆነ ነገር ሲያስተካክልህ ነው እውነት ነው አንድ ነገር ውስጥ የሚከተህ የኔ ጊዜ ገና ነው ነበር እና እነሱ እንደሱ ሆኖ ሆም ኬሩ በዚህ ነው ሆም ኬር ውስጥ የገባሁት ሆም ኬሩ ቻሌንጅ አለው ከሰው ጋር ታረጋለህ አንዳንድ ቀን ስራው አይገባህም እንዳልኩ ጠይቃለህ ፋይናንሱ ላይ ዕውቀቱ ቢኖርህም ስለ IRS ታክስ ስለምናምን ስታቅ ከባድ ቻሌንጅ ነበረው ግን ቻሌንጁን I think I was eager በጣም ብዙ ነገር ለማወቅ so እኔ ሆም ኬርን እንደዚህ ሰርክል ነው ላለው ከዛ ወጣሽ ከሰዎቹ ጋር ከዛ ለምንድን ያሽና አንድ ኮንሰልታንት ነበረች የመጣች ቢሮን ቼክ የምታረግላቸው ከሷ ጋር ተዋወቅን ከሷ ስራ አልጠፋም ነበር ነገሮችን ለማወቅ ተማርኩ ሁሉ ነገር ከሷ ስለዚህ አሁን ስለ ሆም ኬር ምንም ነገር ብጠይቀኝ ያኔም በቃ ከዛ ቢዝነስ የመግዛት ኦፖርቹኒቲ መጣ በጣም የከበደኝ ነገር ቢኖር እነሱን ትቶ መሄድ ነበር ከዚህ ለኔ መሬቱንና ቦታውን ሰጥተውኛል በቃ ሻይን እንዳረግ ቢሮውን ማኔጅ አረግ ነበር በጣም ወዲያው አደግኩ ማናጀር ሆንኩ ቢሮን እናረጋለን ባለቤቱ ጋር አብረን እንሰራለን በቃ ቢዝነሱ አደገ ስለዚህ አሁን ደግሞ ለሚጎ የራሴን በጣም አንድ 2 ወር 3 ወር ተጨንቄ እንዴት እንደምነግራቸው አልተኛም ነበር በምን አማርኛ ነው ማስቀምጠው ምንድነው መላቸው በጣም ቤተሰብ ሆነናል በጣም ቅርርብ ነን በቃ የራሴ ቢዝነስ ነው ሰው የሚመስለው በኋላ መናገር አለብኝ ባለቤቴ ያው አግብቻለሁ 3 ልጆች አሉ ስም በኋላ እንመጣለን ከባለቤቴ ጋር ተማከርን I have to tell them like እኔ ትልቁ ደግሞ እግዚአብሔር ይባርከኝ ጥሩ ባል ሰጥቶኛል በጣም ሳፖርቱ is unbelievable እና ተናገርኩ ምን ችግር አለ በቃ አላመንኩ እኔና ባለቤቱ ፊፊ ተላቀስን ያው ክሎዝሊ አብረን ምን ሰራው ለናሷን ግን what I promised them was I can work አንድ ቀን ስራዬን ቀጥላለሁ ፋይናንሱን በሳምንት አንድ ቀን እዚህ የመጣው ሰራለሁ ሌላው ይሄንን ኦፖርቹኒቲ ደግሞ ልሞክረው I said good እኛ you know አታገኝም እንደዚህ የሚልህ ሰው በዛ ነው ቢዝነስ ውስጥ የገባሁት በዛ ይሆንልኛል ብለህ ነው የምትሄደው ገንዘብህን ኢንቨስት አድርገህ ነው የምትሄደው እዚህ ሀገር ያው ገንዘብ ሴቭ ለማድረግ
አውረድ ታውቀዋለህ። በዚህ ሁኔታ ሁሉንም በማወቄ ምክንያት 7 ቀን ሰራ ነበር ስራ ሌላ ኤጀንሲዎች እየሄድኩ ኮንሰልቲንግ ሰራለሁ። ሄጄ ቻርታቸውን ኦዲት አደርጋለሁ። ኤችአር ትሬን አደርጋለሁ። በአንዴ በቃ ኤክስፐርት ሆንኩ። ከዛ ቢሊንግ አንድ ሰው እንዳጋጣሚ የሜዲካል ቢሊንግ ታውቂያለሽ ሲለኝ አዋልኩ ሞክሬ አላውቅም። ከዛ ቤት ገባሁና ማኑዋል እዚህ ሀገር ሪሶርስ በብዛት ሪሶርሱን ከተጠቀምክ you can get ብዙ ነገር። በኋላ ማኑዋሉን ሳነበው ቢሮ ቀጥሮኛል ሰውዬው። ሄድኩ ሰራው። የመጀመሪያውን እንዲና ያደረጉኝ ሶማሌ ኤጀንሲ ነበረ እና ያይ ወራብ እንዲለኛል እየደወለ ያ ሰው ቀርቦ ሶማሌ እንዲሁ ብዙ ሰው ሶማሌ ነው መስላቸው ነው። ከዛ it's okay I'll fix it አይዋለሁ ቼክ አደርገዋለሁ አልኩኝ። 2 3 በአራተኛው አገኘሁት ሊከፈለን ሆነ። ስለዚህ አይሰደው ራሴን ለካ ቢሊንግ አስተማርኩ። ያንን ዲቨሎፕ አደረኩ። ሞር ያነበብኩ ምን እያልኩ ቢሊንግ መስራት ጀመርኩ። ሶ ፓርት ታይም በቤቴ ቁጭ ብዬ ሌሎች ኤጀንሲዎችን ቢሊንግ ሰራለሁ። አይ ቢካም ላይክ ሰው እየደወለ ቢሊንግ ፈልጌ ነው ይለኝ ጀመር። ይሄ ስለ 1-3-4 አመት ፈጅቷል። በዛ በቃ ማንበብ አሁንም በቀን ውስጥ 1 ሰዓት 30 ደቂቃ ቢዚ ካልሆንም ቢሮ ውስጥ አነባለሁ። ቢካዝ ህጉ ኤቭሪዴይ ነው የሚቀየረው። ሜሞዎች ይወጣሉ ከሜዲኬር ከሜዲኬድ። ሶ እንደሱ ግድ ነው ዲቨሎፕ ራስን አፕዴት እያደረክ ቢዝነስ ረን እያደረክ you have to know changeዎቹን። እውነት ነው። እሱ እንደዛ ሆነ። በዛ ነው ቢዝነስ ውስጥ አይዲያ ውስጥ የገባሁት። ከዛ ያው ተጀመረ ቢዝነስ። ስለዚህ አሁን ቢዝነሱ እኔ ቅድም ስገባ ስሙ በጣም ረዘመብኝና ይሄማ ለመሸመን ራሱ ጊዜ ፈጅብኛል አልኩኝ። ምንድነው የሚሰራው? ምንድነው ሆም ኬር? ሆም ኬር ሆም ኬር እኛ ለምሳሌ ሆም ኬር ማለት ኤልደርሊ ፒፕል እንደየ ኤጀንሲው ይለያያል። የተለያየ ኤጀንሲ ለምሳሌ ሜዲኬር ብቻ የሚሰራ ኤጀንሲ አለ which is rehabilitation like physical therapy, occupational therapy, speech therapy ለኤልደርሊ ፒፕል የምንሰጦች አሉ። እኛ ሁለቱንም ላይሰንስ አለን። ሜዲኬድም ሜዲኬርም። ሜዲኬድ ጋር ስመጣለህ ሰዎችን መንከባከብ ለምሳሌ ትልልቅ ሰዎች ኤልደርሊ እናት አባት የልጆችም ላይሰንስ አለኝ። ኢንተሌክቹዋል ዲስአቢሊቲ ያለባቸው ልጆች ኦቲዝም ያለባቸው ልጆች all that እንንከባከባለን። የሚሰራው ስራ የት ነው? መኖሪያ ቤታቸው ውስጥ ነው ስራው። እኛ ኬርጊቨሮቹን ሃየር አድርገን ለእኛ ክላያንቶች ነው ቤት ውስጥ እንዲንከባከቧቸው የምንልከው። ያ ምንድነው ሄደው የሚሰሩት ነገር ሰዎችን በገላ ማጠብ በወክ እንዲያደርጉ መርዳት እንደየፔሸንት ወይም ክላይንት ይለያያል ኬሩ። አንዳንድ ሰው ኖርማል ሆኖ ሱፐርቪዥን ብቻ የሚፈልግ ሰው አለ። አንዳንዱ ደግሞ አልጋ ላይ ይተኛል። አልጋ ላይ የተኛን ደግሞ ዳይፐር መቀየር አለብህ፣ ማብላት አለብህ፣ ላውንደሪ ማድረግ አለብህ፣ ኩክ አድርገህ ማብላት አለብህ። ሶ በጣም ብዙ ነው ሆም ኬር ውስጥ የሚሰራው ስራና በትንሹ ግን በቃ ሰው መንከባከብ። ለምሳሌ ቀን አንተ ጠዋት ተነስተህ ገላን ታጥበህ ምን ብለህ ቁርስህን በልተህ እንደምትወጣው እነዚህ ኬር ጊቨሮች ቤት ሲሄዱ እነዚህን ሰርቪሶች ናቸው የሚሰጧቸው። ገላ ከማጠብ ወክ እንዲያደርጉ በጣም ሪኮመንድድ ነው። because ቤት ውስጥ ስለሚውሉ ዲፔንደንሲያቸው እንዲመጣ የተነሱ አቅማቸውን እንዲያጎለብቱ እነሱ አንዳንድ ኤክሰርሳይሶች ሬንጅ ኦፍ ሞሽን የሚባሉ ኤክሰርሳይሶች አሉ። እነሱም ትሬን ተደርገው ነው የሚሄዱት ኬር ጊቨሮቹ። ስለዚህ እነሱን ሰርቪሶች ነው የምንሰጠው። በሜዲኬር ሳይድ ስትመጣ እንዳልኩ ሪሃቢሊቴሽን ነው። አንድ ሰው ሆስፒታል ቢገባ ፊዚካል ቴራፒ ይታዘዝለታል ወይ ስፒች ቴራፒ እንደ የዲያግኖሲሱ እንደሱ አይነት ሰርቪሶችን በየቤታቸው እየላክን ቴክ ኬር እንዲያደርጉ እናደርጋለን። ፕራይቬትሊ እንሰራለን። አንዳንድ ሰዎች ለምሳሌ ሜዲኬድ አፕሩቭ የማይደረጉ ሰዎች አሉ። ሜዲኬድ የራሱን የቻለ ሪኳየርመንት አለ። ስለዚህ ከኪሳቸው የሚከፍሉን ሰዎች አሉ። እነሱን ማስተዳደር ማለት ነው። እንደዛም አለ።
የነዛ ኬር ጊቨሮች ደግሞ ሰው ቤት ሲሄዱ ሊሚት አላቸው። መተው ግደሆል ቤትህን አይደለም የሚያጸዱት። ያ ፔሸንቱ ወይም ክላይንቱ የሚጠቀምበትን ኤሪያ እነሱ የሚጠቀሙበትን ባዝሩም የፔሸንቱን ላውንደሪ ብቻ እንደዚህ ማአት ህጉ ማአት ነው። ስለዚህ ኬር ጊቨሮቹን በጣም ትሬን ማድረግ ይፈልጋል። ከሰም አንዳንዴ ያጣልሃል። ይሄንን አትሰራም ግን ሊሚቴሽን ስላላቸው ነው። በህግ የተቀመጠ ሊሚቴሽን አላቸው። እሱን ያጠቃልላል። ሁለቱም ጋር አለ ኢንፎርሜሽኑ ሁለቱም ጋር። ስለዚህ እናንተ የሚታገዘውንም ሰው የሚያግዘውንም ሰው የምታመጡት የምታገናኙ። የሚታገዘውን ሰው እንዴት ነው የምታገኟቸው? እሱ ዲፔንድስ። ማርኬቲንግ እንሰራለን። አንዳንዴ ደግሞ ወርድ ኦፍ ማውዝ when you do a good care people talk about you። ከዛ በቸርች ከሆስፒታልስ ከሪሃብ ሴንተር ከካውንቲው እነሱ ጋር ልትተዋወቃላችሁ? እነሱ ጋር እንተዋወቃለን። ስማችን አለ በየካውንቲው። የካውንቲው ምንድን ነው የሚያደርገው? ፔሸንቱን አፕሩቭ ካደረገው በኋላ ሊስት ኦፍ ኤጀንሲ ነው የሚሰጧቸው። የዚህ ኤጀንሲ ሂዱ ብለው አይነግሯቸው። ከሊስቱ ላይ ይደውሉልሃል። ያንን ፔሸንቶቹን አናግረህ ሲደውሉልህ ኮንቪንስ የማድረግ ስለ ሰርቪስህ ከማውራት እኛ እንደዚህ ነው የምንሰራው ኬር ጊቨሮቹ እንደዚህ ነው ላይ ራስን መሸጥ አለብህ። እንደሱ አድርገን ኦኬ ሌላም ኤጀንሲ ደውያለሁ ዲሲሽን እነግርሻለሁ ይልሃል። ያንተ ያለውን ለማንም አይሰጥም። እውነት ነው። እንደሱ ነው። ሪሃብ ሴንተሮች ከዛ ደግሞ ፋሚሊ ሪፈራል የሚያቀሰው እንደዚህ ሆኛለሁ ይላል። በዚህ ሜዲኬድ ውስጥ ብዙ ሰው የማያውቃቸው ኢንፎርሜሽኖች አሉ። አሁን በኮቪዱ ሰዓት በጣም ትልቅ ችግር ነበረብን። የስታፊንግ ዋን ኦፍ ዘ ቻሌንጅ ወዝ ስታፍ ነው። ምክንያቱም በኮቪድ ሰዓት እንዴት አድርገህ ሰው ትልቃለህ? በጣም ቢዝነስ ቀንሶ ነበረ። ዳስ ኦልሶ ደግሞ የቢዝነስ ቻሌንጅ አፕስ ኤንድ ዳውኑን አታውቀውም። አንዳንድ አሁን ቤተሰቡ ሆስፒታል ይገባበትና ምን እንደሚደረግ ማያውቃል። አሁን እኔ እናገራለሁ ደውሉልኝ እንዲህ አይነት ሰርቪስ አለ። ቸርችም ሲሄድ ሰው ሳይድ አናግራለሁ ለዚህ ሰርቪስ አላችሁ እላለሁ። ያ ኢንፎርሜሽኑን ከመስጠት ነው። አሁን ብዙ ሰው ሜዲኬር አለው። በተለይ እንደዚህ ኤልደር ፒፕል ሰዎች ብዙ የሚጠቀሙ ሰዎች አለ። ግን ዲቴል ኢንፎርሜሽን እንዳልሽው የሰው ድጋፍ እያስፈልጋቸው ኢንፎርሜሽን ባለማወቃቸው ብቻ የሚቸገሩ ሰዎች አሉ። ብዙ ምናያቸው በተለይም እኛም በቅርቡ መስራት ከሰራናቸው ቪዲዮዎች አኳያ ብዙ የሚደውሉልን ስልኮች አሉ። እንደዚህ የኢንፎርሜሽን ማጠር አላቸው ኢንሹራንሱ ግን ምን መጠቀም እንዳለባቸው የማያውቁ ብዙዎች አሉ። በጣም አሁን እሱ ላይ በጣም እረዳለሁ ሰው ሁላችንም ቢሮ ለሆል ቲም ያውቃል ምን ማድረግ እንዳለበት። ካውንቲስ ከመደወል ደውሎ ሜዲኬር ነው ያለኝ ሜዲኬድ ነው ያለኝ እንዲህ አይነት ችግር አለብኝ ስለዚህ ምንድነው ማድረግ ያለብኝ ሲሉን እንደውልና ቀጠሮ ይዝና ያው ስለ አንድ ሰው ለማውራት የዛ ሰው ፍቃድ ስለሚያስፈልግ ኮንፈረንስ ኮል ውስጥ እናረጋቸውና on behalf of this person ነው መደውለው ገባ አደውዬ እንደዚህ ሎንግ ተርም ኬር ሰርቪስስ ራሱ ተርሚኖሎጂዎቹን እንዴት ነው የምናውቃቸው ገባ ያ ሁሉ ኢንፎርሜሽኑ በጣም ያስፈልጋል። እኔ ደግሞ በጣም በደስታ ነው እንደ ሰውን እንደ መርዳት የሚያስደስተኝ ነገር የለምና ደውያለሁ ካውንቲ። ከዛ ካውንቲዎቹ ቀጠሮ ነው የሚሰጡ። ቀጠሮ ይይዙና ሶሻል ወርከር እና ሬጂስተርድ ነርስ ቤትህ ይመጣል። ያኔ ሲመጣ ምንድነው የምመልሰው ጥያቄ ምንድነው አፕሩቭ የሚያስደርገኝ አፕሩቭ የማያስደርገኝ ዋሽ አይደለም። ወራት ትክክለኛዎቹ ጥያቄዎችን ሲጠይቅ በቋንቋ ለመግባባት ይኖራል። ነገሮችን አለማወቅ ይሆናል። ገባ አሁን በእኛ ካልቸር ብታየው አለመሸነፍ አለ። ስለዚህ ይሄን አላረግም ማለት የተሸነፍክ ስለሚመስልህ ሰርቪሱን የምታጣበት ሲቹዌሽን ይፈጠራሉና ደውላለሁ ስልኩ ላይ ሆናለሁ ለከሌ ነው እኔን ወክለው ነው ብዬ አወራለሁ። ከዛ ቀጠሮ ሲይዞላቸው እመጣለሁና ቤታቸው ሄዳለሁ። ቤታቸው ሄጄ አብሬ ውዬ ፋሚሊ ሜምበር ነኝ እላለሁ። ያንን እንደዛ አረግና ፕሮሰሱን አስጨርሽላቸው እወጣለሁ። ከዛ ያ ሰው መብቱ ነው እኔ ጋር መምጣት ግዴታው አይደለበትም እንደ ኤጀንሲ ቢኮዝ የመጨረሻው ሰርቪስ ኤጀንሲ ምረጥ ይሉሃል። ያ የቤተሰብ ኤጀንሲ ሊኖረው ይችላል የጓደኛ ቤተሰብ ከኔ የሚፈልገው ያንን ኢንፎርሜሽን አንተ ጋር ማድረስ ነው። ከዛ it's up to you if you prefer me you will come to me if you not I facilitate also ያንን ኢንፎርሜሽን። ስለዚህ በዛ ደግሞ በረከት ብዙ ነው። እግዚአብሔር ብሎ ሳያድር በብዙ ነገር ይባርካል።
በጣም ፓሽኔት ሆኜ የሚያስደስተኝ ነገር ኢንፎርሜሽን መስጠት። ዋው ተባረኪ። ክብራትና ክብራት ሰምታችኋል። ይህ አገልግሎት ያለው ቨርጂኒያ ላይ የሚኖር ብቻ ነው። ቨርጂኒያ ላይሰንሳችን ቨርጂኒያን ብቻ ነው ከበር የሚያደርገው። ግን ቴክኒካሊ ኢንፎርሜሽኑን ለማማከር ሌላም ቦታ ያሉት ቢሆን ያው ችግር የለውም። አሁን ለምሳሌ አንዳንድ ሰው ከዲሲ ወደ ቨርጂኒያ መቀየር ቢፈልግ ምን ማድረግ እንዳለባቸው ጋይድ ማድረግ እችላለሁ። እንዳልኩ በጣም አነባለሁ ኢንፎርሜሽን። አንድ ሰው ሲጠይቀኝ አላቅም ከማለት ወይጄ ሪፈር አድርጌ እንደዚህ ነው ብዬ መደወል ደስ ይለኛል። ያ የኔ ፍላጎት ነውና ኤኒ ታይም ኤኒባዲ ጥያቄ ቢኖረው I don't mind answering questions። ክብራትና ክብራት እንግዲህ የኛ ሰው አሜሪካ ፕሮግራማችን እንግዲህ የምትወዱት ስለዚህ ነው። በጣም በቂ ጥሩ ኢንፎርሜሽን ያለው መረጃ ነው ይዘንላችሁ የቀረብነው። እንግዲህ በተለይም ደግሞ ሜዲኬር ኖራችሁ የተለየ አገልግሎት የሚያስፈልጋችሁ በተለይም ልጆችም ሁሉም ጉዳይ ያለባቸው ሙሉ ደውሉ። ስልክ ቁጥራቸውን እዚህ ላይ እናስቀምጣለን። በቂ መረጃ ታገኛላችሁ በጥሩ እንክብካቤ። እንግዲህ በተለይም ደግሞ እንዳልሽው ትልቁ ሐሳብ መረጃ ነው። ስለዚህ በተጠቀሙበት ታተርፋላችሁ ብለን እንላለን። በሰሜን አሜሪካ ለምትኖሩ ለኢትዮጵያውያንና ለኤርትራውያን ወላጆች ታላቅ የምስራች! እንኳን ደስ ያላችሁ! ለልጆ አስጠኝ በማጣት ተቸግረዋል? አስጠኝ አግኝተው በዋጋ ውድነት ተማረዋል? እንግዲያው ዘልሹ ቱቶር አለን ይሎታል። ዘልሹ ቱቶር በጣም በቀላል ዋጋ በብቁ መምህራን በ24 ሰዓት አገልግሎት ዝግጅቱን አጠናቆ ይጠብቆታል። መምህራኖቻችን በማስተርስና በፒኤችዲ ምሩቅ ሲሆኑ ከኬጂ እስከ 12ኛና ከዚያም በላይ ላሉ ተማሪዎች በብቃትና በጥራት ለማስጠናት ዝግጅታቸውን አጠናቀዋል። እንደሚኖሩበት ከተማ ሰዓት አቆጣጠር በእርሶ ምርጫ የጥናት ጊዜውን የምናመቻችልዎት ሲሆን በተጨማሪም የአማርኛ የኦሮምኛና የትግርኛ ቋንቋዎችን ብቃት ባላቸው መምህራን እንደምናስተምር ስንነግሮ በታላቅ ደስታ። ዘልሹ ቱቶር። ለበለጠ መረጃ በስልክ ቁጥራችን 240707598 እና 202930540 በመደወል አሊያም በዌብሳይታችን www.zelshututor.com በመጎብኘት የአገልግሎቱ ተጠቃሚ ይሁኑ። ድጋፍ የሚሰጡም የሚያግዙም ሰዎች እናንተ ጋር ይመጣሉ። እነሱንም ታሰለጥናላችሁ፣ ታስተምራላችሁ። የነሱ ፕሮሰስ እንዴት ነው? አሁን በቅርቡ ትሬኒንግ ሴንተር ከፍተናል። በዚሁ ቢሮአችን አካባቢ ነው ኔክስት ቢልዲንግ አዲስ ነው። ላይሰንሱ ነበረን እንዳልኩ ኤጀንሲውን ስንጀምር አብራኝ የምትሰራ ነርስ ነበረች። እሱን የምናረገው የነበረው ቤዝመንቷ ውስጥ ነበር ትምህርት ቤቱን የምናረገው። መጀመሪያ ፌርፋክስ ነበረ ኦፊሳችን። እዚህ ሙቭ ካረኩ 2 ዓመት ሆነኝ አሁን። የሚቀርበን ቪየና የእሷ ቤት ስለነበር ቤቷ ውስጥ ቤዝመንቷን ሴታፕ አድርገን እዛ ነበር የምናስተምረው። እሷ ሪታየር ስታረግ ለምንድን ነው እዚህ ስመጣ ትሬኒንግ ሴንተሩንም አልከፍተው በሚል ሀሳብ መጣና ወደዚህ ሙቭ አረግን። እንደ አዲስ ክሬት አደረግነው። እዚህ ትሬኒንግ እንሰጣለን። በህጉ የ40 ሰዓት ትሬኒንግ ነው። ሜዲኬድ አፕሩቭ ያደረገን ሰርቲፊኬቱ አለን፣ ላይሰንሱ አለን። እሱን ትምህርት እንሰጣለን። በጣም ብዙ ተማሪዎች አሉን። አሁን ሰው እያወቀው ሲመጣ እንዴት ነው የምታገኟቸው? አድቨርታይዝ እናደርጋለን። በየቦታው ፍላየራችን አለ። ፀጉር ቤት፣ ያበሻ ፀጉር ቤት፣ ኦንላይን ኤቭሪቲንግ። ከዛ ደግሞ ቸርች ብዙ ነገር አለ። የ40 ሰዓት ስልጠና ነው። ከዛ በኋላ ላይሰንስ ይሆናሉ። እሱን ከያዙ በኋላ ስራ እኛ ጋር አቬለብል ከሆነ ስራ እናስይዛቸዋለን። ካልሆነ ግን የምናውቃቸው ኤጀንሲዎች የትም ቦታ መቀጠር ይችላሉ። ኤጀንሲዎች የምናውቃቸው ጋር ሪፈር እናደርጋቸዋለን። ኤኒዌር ቨርጂኒያ እናደርጋል። ያው አንድ ኬር ጊቨን ለመሆን ሰርቲፊኬቱ ብቻ አይደለም የሚያስፈልግ፣ ሲፒአር አለ። ሲፒአር ትሬኒንግ ያስፈልጋቸዋል። ከዛ ደግሞ ይሄ ቱበርኩሎሲስ ቲቢ ቴስት ብዙዎቻችን ፖዚቲቭ ነን ከኢትዮጵያ ስንመጣ እሱ ያስፈልጋቸዋል። እሱን ሁሉ ፋሲሊቴት እናደርግላቸዋለን። ሲፒአር ክላሱም እኛው ትሬኒንግ ሴንተር ነው የሚሰጠው። ልክ ትሬኒንጋቸውን ሲጨርሱ ሌላ ቦታ ከሚሄዱ እዚሁ ሲፒአራቸውን ክላስ ይጨርሳሉ። አሁን እንዲያውም አንተ ፕሮግራም ላይ አይቻት ነው ባንዶር ፋርማሲ ጠየቅናት። ትሰጣለች ፒፒዲ ቴስት። እሷ ጋር ነው የምንልክላት። አሁን የምትሰራው ስራ ፕሮግራማችን ግን ያገናኛል ማለት ነው። ኔትወርክ ይፈጥራል ማለት ነው። ኔትወርክ ይፈጥራል እና ብናቅም ሄደህ እንደዚህ ታደርጊያለሽ አንልም። ብዙ ጊዜ ወይ ሲቪኤስ ሂዱ፣ ኢዚውን ፓርት ነው ሲቪኤስ ነበር ድሮ የምንልካቸው። ሲቪኤስ
የሚኒ ክሊኒክ ያላቸው ሲቢሲዎች አሉና አሁን ግን እሷ ጋር አንድ ወር ጋር ነው የምንልካቸው። ብዙ እየተግባባን ነው ከእሷ ጋር። ስታፎቼ ናቸው የሄዱት። ከኔ እንኳን ጊዜ አግኝቼ አላገኘኋትም። ግን ስታፎቼ አንዳንዴ ትሬኒንግ የሚመጡ ሰዎች አይነዱም። አንዳንድ ቀን ድራይቭ አድርገናቸው እዛ ፋሲሊቴት ብዙ ሰርቪስ እንሰጣለን። እንዳልኩ ነው ወደኋላ ስትመለስ እዚህ ሀገር ስትመጣ ሀስል ያረካቸውን ነገሮች አዲስ የሚመጣው ሰው ላይ ደግሞ የምታየው ነገር አለ። በትንሹም መቅረፍ እንፈልጋለን እና የኔንም ዓላማ ያሳካሉ ቲሞቼ ትሬኒንግ ሲደውሉልን ትሬኒንግ እንፈልጋለን ብለው የት ጋር ነው የምትኖሩት ብለን እንጠይቃለን። ፒክ ማድረግ ከቻለን ለምሳሌ አንድ ሰው እኛ ጋር ለመድረስ ባስ ለመያዝ 1 ሰዓት ሊፈጅበት ይችላል። ለእኛ ግን ሜቢ 5 ደቂቃ ድራይቭ ሊሆን ይችላል። እሱ አድራሻውን እንጠይቅና ሄደን ፒክ አድርገናቸው እናመጣቸዋለን። የሆነ የሚይዝህ ነገር አለ። አሜሪካ ስትመጣ አይደለ አዲስ ስትሆን ያን እንዲለቃቸው እንዲህም አይነት ነገር ለካ አለ። ክላሱ 3 ፓርት አለው። የቪዲዮ ክላስ አለው። ከዛ ደግሞ ሬጂስተር ነርሷ ሜዲካሊ ላይክ ፔሸንት ትራንስፈር ማድረግ አሳይሃለሁ፣ በኋላ እንሄዳለን። እሱን እናሳየን። ከዛ ደግሞ አድሚኒስትሬሽን ፓርት አለው። ምንድነው ኤክስፔክቴሽናቸው ፔሸንት ቤት ሲሄዱ የሚለውን ክላስ ሰጣለሁ። እኔም እዛ ላይ ብዙ ነገር ትማራለህ፣ ብዙ ነገር ታውቃለህ ስለ ሰው። በጣም ብዙ ሰው አስተዋውቆኛል። ኢንስፓየር የሚያደርግህ ሰው፣ ልትረዳው የሚገባው ሰው፣ ጋይድ ልታደርገው የሚገባውን ሰው ይሰጣል እግዚአብሔር። እኛም ደግሞ በትንሹም የማይገባን ሁሉ ሰጥቶኛል እኔ አምላኬ። ስለዚህ ሀፍቱ ጊቭ ባክ ብዬ የማስበው አላማ አለኝና በዚህ እግዚአብሔር ለምክንያት ነው ትምህርት ቤቱን ያስከፈተኝ ብዬ አስባለሁ። ብዙ ሰው ያተርፍበታል። ብዙ ሰው እንዳቃርጎኛል። ከምታስበውን በላይ ደግሞ የሚመጣው ሰው ጋይድ የሚፈልግ ኢንፎርሜሽን የሚፈልግ አዲስ መጪው ነው። ደስ እያለኝ የቻለው ከከፍሎ ያልቻለው አግዘን አቅም ያለውን ደግሞ ሰርቶ እንዲከፍል ፋሲሊቴት እያደረግን ነው ያለ ነው። ቅድም እንዳልሽው እነ አቶ ዘላለም በእነሱ ውስጥ አልፈሽ ዛሬ አንቺ የራስሽ ደረጃ የራስሽ ቦታ ደርሰሻል። እዚህም ደግሞ አሁን ከአንቺ ጋር እየሰሩ የአንቺን ፈለግ ተከትለው እንደ ቢዝነሱን ለመክፈል ለሚፈልጉ ሰዎች ምን ያህል ድጋፍ ታደርጊያለሽ? አክቹዋሊ እሱንም ስራ ሰራለሁ። እንደ ስራ ኮንሰልቲንግ ስራ አለኝ፣ ሰራለሁ። እንዳልኩ ብዙ የምሰራቸው ነገሮች አሉና ብዙ ጊዜ እንግዲህ አንዳንዴ የኔን ስራ እንትወስድብኝ ነው። በሁሉም ስራ ዘርፍ ላይ ያለ የኔን እንዲህ ልታደርግብኝ ነው፣ እንደዚህ በቂ ኢንፎርሜሽን አሰጥም ወይ አይሰጥም አይነት ነገር ምን ሰማው ነገር አለ በተለያዩ ሙያው ዘርፍ ውስጥና አንቺ ጋር ይሄ ነገር እንዴት ነው? እኛ ጋር ያው ምስክር ነን። እኔና ኬሪ ነርስስ እና አስፕሪ በጣም ሲስተር ካምፓኒ ተባብለን ነው የምንኖረው። እኔ የማልቀበለውን ኬዝ ለነሱ እሰጣለሁ፣ እነሱ የማይቀበሉትን ኬዝ ለኔ ይሰጣሉ። እንዳልኩ እነሱ የኔን እድገት ባይፈልጉ እኔ እነሱ ፋይናንስ ኦፊሰር ሆኜ አልሰራም። ገብቶሃል? እነሱ ቫኬሽን ሲሄዱ እኔ ኦፊሱን ረን የማደርገው እኔ ነኝ። ሰራተኛ ቢኖርም ሄጄ ተመልካች ያስፈልጋል እና ሄጄ አሁንም በሳምንት 1 ቀን እዛ ነው የምሰራው። ቢዝነሱም ኖሮ ኤክስትራ ሌላ ስራዎች አሉ። ስለዚህ እየተጋገዝክ ነው። ብንችል ብንተጋገዝ በጣም ያለው ክላይንት ለሁላችንም ይበቃል። እኔ ሁሌ አላማዬ ምንድነው ወይም ደግሞ የማምንበት ነገር ለኔ ያለውን እግዚአብሔር ለማንም አይሰጥም። እውነት ነው። እና እዛ ቢሮ ስትገባም ያለው ጥቅስ የኔን ኑሮ በጣም ዲፋይን ያደርጋል። በእግዚአብሔር ነው እዚህ ጋር የቆምኩት። ወደኋላም ሄጄ ካሳለፍኩትም ከምንም እሱ ባይጨመርበት እዚህ አልደርስም። ከእግዚአብሔር ቀጥሎ ውዱ ባለቤቴ ምስጋናውንም ክብሩንም ሊወስድ የሚገባው በጣም ማከብረው በጣም ወደው ባለቤት አለኝ። ሰለሞን ሽመልስ ይባላል። ስለዚህ ብዙ ማውራት አልችልም። እንዴ አብረሽ እየኖርሽ የት ነው የተገናኛችሁት? አሜሪካ ውስጥ። እዚህ ከመጣሽ በኋላ ያኔ ደግሞ እንዳልሽው በጣም እናስታውስ። እና እሱ እግዚአብሔር ነው ያገናኘን። አሁን ሁሉንም እግዚአብሔር ነው ያገናኘን። እኔ ተለየባለሁ እንደ ድንገት ነው የተገናኘነው መንገድ ላይ
እንደ ኢትዮጵያ ስቶር ውስጥ ነው የተገናኘን። እዛ ስቶር ውስጥ መሰራ ነበር የመሰለው። እኔም ቃል ገዛ ነው ሄድኩት፣ እሱም ሊገዛ ነው። ሲገባ አይቼዋለሁ። ቃላ ያለ በጣም ቆንጆ ባላለኝ እና ሲገባ አይቼዋለሁ። ግን ወደ እኔ መጣ ዕቃ ፈልጎ ነው እሱ እዚያም መሰራ መስሎት እንደዚህ አይነት ነገር የታገኛለሁ ሲለኝ እንዳልኩህ የሐረር ሰው ስትሆን ሁሉ እንደምትረዳው ጫማ እንደዚህ ነው፣ እዚህ ካጣህ ደግሞ ሌላ ቦታ ሂድ ምናምን ብዬ ትንሽ ለፈለፍኩ። እዛ ካጣሁ ምን የት ሄጄ ልጠይቅሽ አለኝ። እሺ ይኸው ስልኬ። እዛ ያው ተቀያየርን። ከዛ የተጀመረ ነው። ዛሬ ከተጋባን 12 ዓመት ሊሆነን። ዋው በጣም አሪፍ። 3 ልጆች አሉ። አሜን፣ ብለን፣ አቢጌል የሚባሉ ትልቅ የሆኑ ልጆች ሰጥተውናል። አብረን እናሳድጋለን። በጣም ጥሩ አባት። is my best friend everywhere። ያው ስታገኘን ሁሌ አብረን ብዙ የጓደኛ ሰርክል የለኝም። ጓደኛዬም ባሌም ሁሉ ነገሬ ውዱ ባለቤቴ ነው። ለኔ እውነት ለመናገር ሲሪየስሊ ወጥቼ ቢዝነስን መስራት ቤተ ሰላም ሲኖርህ በጣም ያገዘ ሰው ሲኖርህ ስለምንም ነገር አላስብም። ስለ ልጆቹ መብላት፣ ስለ ልጆቹ ትምህርት ቤት መሄድ ምናምን ምንም ነገር አላስብም። ምክንያቱም ቀላል አይደለም ቢዝነሱ፣ ብዙ ኢነርጂን ይፈልግብሃል። ኦን ቶፕ ኦፍ ዳት ደግሞ በጣም የታደል ነው። እናቴ አብራን ነው የምትኖረው። ስለዚህ የእሷ ደግሞ በእናትነቷ ለእኔ አንድ ልጇ ነኝ። ብዙ ሆናለች። ምንም ቢሆን ልጅ ነሽ። ምንም ቢሆን ልጅ ነኝ። ስለዚህ እንደዛው ምን አለ ብዬ ነው ቤት የምገባው እንጂ ኩክ ላረግ አልገባም። የእሷ መኖር እሷ ስራም ቢኖራት ወጥታ እየሰራች ነው የምትኖረው። የእሷ መኖር ደግሞ ትልቁን ነገር ያው አሜሪካ ውስጥ ታውቀዋለህ፣ ልጅ ሲኖር እውነት ነው በጣም ከባድ ነው። የእሷ መኖር ደግሞ ላይፋችንን በጣም ይዚ አድርጎልናል። ብዙ ነገሮቻችን ላይ ፎከስ እንድናደርግ አድርጎናል። ልጆቻችንም ደግሞ ያው እያደጉ ያድጋሉ። በጣም አሪፍ። ስለዚህ በፊት እንግዲህ የሚባለው ምንድነው ከማንኛውም ሰክሰስፉል ወንድ ጀርባ ጠንካራ ሚስት አለች ነበር የሚባለው። አሁን አንቺ ደግሞ የምትይው ጠንካራ ባል አለ እያልሽ ነው። በጣም ያለሱ ይሄ ቢዝነስ አይኖርም። ያለሱ እውነት ለመናገር ፎከስ አድርጌ መተህ ከሰው ጋር ነው ዲል የምታረገው። የሆነ ነገር ቢኖርህ ያንተን ነው ሪያክት አድርገህ ሪፍሌክት የምታረገው ሰው ላይ እና ያው አትጋጭም አይደለም። ግን በጣም ሰላማዊ ነው። እኔ ብዙ ጊዜ ሰላሜ ነው እንዲያውም የምለው። በጣም በንግግር የሚያምን በቃ ሂዝ ማይ ቤስት ፍሬንድ። ያረ ልጅ ደግሞ ቂም አይዝም አቦ ተወኛ ምናምን ብሎ ነው እንትን ያልከው። እሱ አለ ብዙ ታሪክ አለና ብዙ ነገራችን ኢዚ ነው። አናካብድም። ብዙ ነገር ላይ ተጋግዘን ብዙ ነገር አብረን የምንሰራቸው ስራዎች ቢዝነስ ውስጥ እሱም አለ። ሪል ስቴት ውስጥ እንዳልኩ ቤቶችን ኮመርሻል ዩኒቶችን እንገዛለን፣ ሪኖቬት እናደርጋለን። እሱ የእሱ ኃላፊነት ነው። እኔ ሳፖርትን ባደረገው ሂሬንዴ ሜንሊ እሱ ነው ማኔጅ የሚያደርገው። ብዙ ቢዝነስ ነው አራን የምታደርጉት? ገና መጀመራችን እሱን እንግዲህ የተረፈረው ጅማሬ ነው እየጀመርን ነው። ይሄኛውም አሁን እኮ ነው ሬንት አይደለም አይደል? እሱ ራሱ አንድ ነገር ነው። ሞርጌጅ መክፈል ሬንት ከመክፈል ስለዚህ ጥሩ ነው ያላችሁ። እግዚአብሔር ይመስገን። እውነት ለመናገር እሱን ነው የምልህ። ተባብረን ይሄ ቢሆን ተባብለን ተጋግዘን ያለ ነው እና ለዛ ነው ምስጋናም የሚገባው። በጣም ማከብረው በጣም ወደው ባሌ ነው። ሁሉ ሰው ያውቃል። ማሂ ስለባሏ መናገር ከጀመረች አልጨርስም፣ እንቁረጠው እንዳናድር። ጥሩ ነው ያልሽው። ለምን አሁን እኔም የራሴ የሆነ ፉል ታይም ስራ አለን እኛ ምናምን። ይሄ እንግዲህ እንደ ሳይድ ነው የምንሰራው እንዳልሽው። ቤት ውስጥ አሁን እኔጋም ጥሩ ሚስት ስላለች ልጆቹን ፍሬ ሆነን ነፃ ሆነን አሁን የደረስንበትም ዩቲዩባችን እንዴት ጥሩ ቦታ እንደደረሰ የምታየው ሙሉ ከኋላ እገዛ ሲኖርሽ ነው። ግን ያ እገዛ ባይኖር አሁን በዚህ ሰዓት ወይ ልጆቹን ፒክ ማድረግ ቢኖርብሽ ነው። ትምህርት ቤት አለ ምናምን አሁን ቆርጠሽ ልትሄጂ ነው ምናምንና በዚህ አጋጣሚ እንዲህ ቤተሰቦቻችሁን ለምታግዙ ውጤቱ ነገሩ ስኬቱ ውጤቱ ለጋራ ነው። የግል አይደለም። እኔ ጠዋት ወጥቼ እሱ ነው ትምህርት ቤትም ድሮፕ የሚያደርጋቸው። አብሬያቸው ቁርስ በልቼ ምናምን ነው የምወጣው። ትልቁ ልጃችን አሁን አድጓል። ብዙውን ነገር ከበር የሚያደርገው እሱ ነው። ከቤትም ስለሚሰራ
ኦፖርቹኒቲውም ስላለን እውነት ለመናገርና ከዛ ደግሞ ቀን ልብ ሲኖርክ እውነት ነው እኔ አንዳንድ ቀን ዲያቶጭም አመሻለሁ ስራ አንዳንድ ቀን አንተ እንዳሰብከው ሆም ኬር ዛሬ ይሄን ሰርቼ ጨርሳለሁ የምትልበት ቀን አይደለም ስትመጣ በስልክ ትጣደፋለህ ኢሹዎች ይበዛሉ ሰውን ሃንድል ታረጋለህ ኮምፕሌኖች ይመጡብሃል እሱን ሃንድል ታረጋለህ ኦል ዳት ቀንህን ሳታውቀው 5 o'clock ነው አንዳንድ ቀን ማሂ 5 ነው የምትጀምረው ስራ ይላሉ እና አታውቀውም ቀንህን ስለዚህ አመሻለሁ ስራ ወይ ቤት ደግሞ ገብቼ ከደገና ላፕቶፕ ላይ ቀመጣለሁ ምናምን ያ ቀላል አይደለም ቤት ደግሞ ስትሄድ ሚስት ነህ እናት ነህ የነዛን ነገሮች ደግሞ ልጆች ይፈልጉብሃል ባልህም ይፈልግብሃልና እነሱን ባላንስ አድርጎ መኖር ቀላል አይደለምና በዛ ነው ሊመሰገንም የሚገባው ያው እናቴም አለች እናቴ በጣም ትልቅ ቦታ አላት እኔ ጋር ያው እንዳልኩ አንድ ልጅ ነኝ ተሞላቀቄ ነው ያደኩት አሁንም ማሞላቀኝ ይሄን አትበላም ይሄን ትበላለች ብላ ነው የምኖረውና እኔ እግዚአብሔር በጣም ይወደኝ ፍጡር ነኝ እውነት ለመናገር በጣም አሪፍ ክብራትና ክብራት እንግዲህ ያው እኛም ተቀምጠን አዳማጭ ነው የመሰለው ፈዘዘን ታሪኩ በጣም የሚያጓጓ ነው ቀጣዩ ፓርት ደግሞ ወደዛኛው ደግሞ ቢልዲንግ ክላሶች እንዴት እንደሚሰጡ ያለው ነገር በዚህ አጋጣሚ መማርም ለምትፈልጉ በአጭር ጊዜ በ40 ሰዓት ኮርስ ውስጥ እንግዲህ የራሳችሁ የምትችሉበት ከዚህም ደግሞ አልፋችሁ አሁን እሷ ያለችበትን ቦታውን ፕሮሰሱን ራሱ ማወቁ አሰራሩን ስራውን ከዛ በኋላ ደግሞ የራሳችሁን የሆነ ነገር እንደ ብቃታችሁ እንዳቅማችሁ ደግሞ ማድረግ የምትችሉበትን ሁኔታ ነው እያሳየናችሁ ያለ ነው አብራችሁ ከቆያችሁ ታተርፋላችሁ ካፍታ ደቂቃ በኋላ እንመለሳለን ከኛ ጋር ነው በአይነቱ ልዩ የሆነ ታላቅ መንፈሳዊ ጉባኤና የገቢ ማሰባሰቢያ መርሃ ግብር በኮለምበስ ኦሃዮ በኦሃዮ ለተገዛው ትልቅ ቤተ ክርስቲያን ማሳደሻና ለአብነት ትምህርት ቤት ማጠናከሪያ ከአርብ ዲሴምበር 19 እስከ እሁድ ዲሴምበር 21 ለሶስት ተከታታይ ቀናት ከ10 AM እስከ 1 AM የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር ላይ በመሳተፍ ክርስቲያናዊ ግዴታችንን እንወጣ። አድራሻ N3425 ሪፊውጅ ሮድ ኮለምበስ ኦሃዮ 41232 የወደፊት መንፈሳዊ ሕይወታችንን እንድንገነባ በጋራ እንቁም። ክብራትና ክብራት እንግዲህ የምንገኘውን መግቢያው ላይ ነግረናችኋል እንግዳለን ስላገኘሽ ደስ ብሎኛል እንተዋወቅሽ እሺ ጽጌረዳ ባላለው caring nurse advocates for the patients መስራት ከጀመርኩኝ አንድ 2 ዓመት ተኩል አካባቢ ሆነኛል የሥራ ኃላፊነቴም የሂውማን ሪሶርስ እና ማርኬቲንግ ሰራለው more of staffing coordinator ነኝ በድርጅታችን ተማሪዎችን እናሰለጥናለን ሆም ሄልዝ ኤድ ኬር ጊቨሮችን እናሰለጥናለን አሰልጥነንም በአብዛኛው እኛ ጋር ክፍት ቦታዎች ካሉ ወደ ስራ እንመድባቸዋለን ስራ ላይ እንልካቸዋለን እኛም ጋር ከሌለ እህት ኤጀንሲዎች ባሉበት አካባቢ ሄደው አፕላይ እንዲያደርጉና ስራ እንዲያገኙ እንረዳቸዋለን ማርኬቱ ላይ እንዴት ነው የምትሰሪው አሁን ተማሪዎችን ወደዚህ ለማምጣት እንዲማሩ ተምረውም ያሉን ጠቅላላ ቤኔፊቱንም የሚያገኙትን ነገር እንዴት ነው የምትሰሪው እንዴት ነው የምታገኛቸው ወል እንግዲህ እሱ ባለን ብዙ ኮንታክት ነው ባለን በእኛ በተለይ ይህንን ስራ የሚሰሩት የኛ ኢትዮጵያውያን ወገኖቻችን ናቸው ኢትዮጵያውያን ኤርትራውያን ወገኖቻችን ናቸው ባለን ኮሚኒቲ መሃል ብሮሸራችንን እንሰጣለን በዛም ባለን ኮኔክሽን ሁሉ ይመጣሉ በዛ ምን ያህል አሁን በስራሽ ተማሪዎቹ በስራችን የሚሰሩ እሱ ቢያንስ ከ70 በላይ አሉ አብዛኛው አሰልጥነናቸው ወደ ስራ የመደብናቸው ናቸው በጣም አሪፍ እናመሰግናለን መልካም ስራ አሜን ታንክ ዩ አመሰግናለሁ ክብራትና ክብራት እንግዲህ መግቢያው ላይ እንደነገርናችሁ የምንገኝበት በጣም በሰፊ እየተሰራ ያለበት ሆም ኬር ውስጥ ነው እንግዲህ
አሁን ደግሞ እዛ ሆም ኬር ውስጥ ከሚሰሩ ባለሙያዎች ጋር ዞር እያልን የስራ ድርሻቸውና ምን እየሰሩ እንደሆነ እያሳየናችሁ ነው ያለነው። እንግዳ አለኝ። Nice to meet you. Hi, nice to meet you. What's your name? My name is Vina. Vina. Yes. Where are you from? I'm from the Philippines. Philippines? Yeah. Oh, okay. How long are you working here? Here in the US is like 5 to 6 years, and here with CNAF, I've been with them for, I think, like 4 years. 4 years? Yes. Oh, you are the longest one. Yeah. Yeah, that's right. And majority of my life here in the US is with CNAF. Oh, Yes. nice. Can you tell us a little about your job? Yeah, What's- I actually started here as a CNA, so as an aide, and then Oh, yes, you are. Yeah, Wow. so I started here as an aide, and then because of Mahi, she inspired me to do better. So now I'm an RN here, and I work as a clinical manager. So Oh. basically what I do, I supervise the clinicians, like the aides, other nurses, and other LPNs and RNs, and I make sure that the patients receive they are well cared for, and I also coordinate the care between the patients, the aides, and also the doctors, the therapists, and other clinicians. Nice. Yes. Is there anything you want to add? Yeah, I think that's it. Yeah, I'm happy with my job here. So You're happy that you are the longest one. It's 4 years. yeah, that's right. and I will stay here for a longer time more. So Nice. Thank you. you're Thank you. welcome. ክቡራትና ክቡራት እንግዲህ እንደተመለከታችሁት ነው እንግዲህ ከራሳችን ሀገር ዜጎች አልፈን እንግዲህ ሌላም ሀገር ዜጎች የስራ ዕድል የተከፈተበት አብረውም እንግዲህ the longest 4 years ያህል እንግዲህ አብራ የቆየችበት ሁኔታ ነው እንግዲህ የምንመለከተው። እንዳለችው ደግሞ እሷ ስትጀምር ከስር ገና ከሄድ እንደማንኛውም ሰው መጥቶ የ40 ትምህርት ተምረው ከጀመሩት መካከል ነችና አሁን ያለችበትን ፊውቸር ደግሞ ማን ያውቃል። ማይም እንደዚህ አይነት ፕሮሰስ ላይ ነው የጀመረችውና ዛሬ ይሄን የሚያክል ቢዝነስ ኦን ስታደርግ እሷም ደግሞ ነገ እንግዲህ እንደራሷ ጥረትና ብቃት የራሷን እንደዚህ ሆም ኬር ይኖራታል ብለን ተስፋ እናደርጋለን። አሁን የሚቀሩትን እናሳያችኋለን። ከኛ ጋር አሁን ቻናላችንን ሰብስክራይብ ማድረግ ቤተሰቡን ሰብስክራይብ ግን አታደርጉም። በጣም ልክ አይደላችሁም። ሰብስክራይብ አድርጉ፣ አግዙን። Thank you. ተመልሰናል ተመልካቾች። እንግዳለን እንተዋወቅሽ። ስሜ ሰላማዊት ሽመልስ እባላለሁ። ሲናፕ ውስጥ አድሚን አሲስታንት ሆኜ ነው የምሰራው። ስራውን ከጀመርኩ 2 ዓመት ሆኖኛል። እንዴት ነው የ2 ዓመት የስራ ቆይታሽ? የስራ ቆይታዬ ማሂ ማለት ለእኔ አለቃ ብቻ አይደለችም፣ እንደ እህት ናት። ከምነግርህ በላይ ብዙ ትምህርትን ከሷ አግኝቻለሁ። ሁሌ ባየኋት ቁጥር ኢንስፓየር እሆናለሁ። ደግነትን፣ ሃርድ ወርኪንግን ብዙ ነገር አስተምራኛለች እና እዚህ በመስራቴ በጣም እድለኛ ነኝ። ነው የመጀመሪያ ስራሽ ነው? ከዚህ በፊት ስቶር ውስጥ ምናምን ሰራ ነበር። ከዛ በኋላ ቀጥታ ወደዚህ ነው እንትን ያልኩት። አሁን አድሚን አሲስታንት ነሽ እዚህ ቤት። ምን ተማርሽ አሁን ከዚህ ቤት? እሷም እንግዲህ የመጣችበትን መቼም ሰምተሻል፣ ታውቂያለሽ። አንቺ ከእሷ ተምረሽ እንግዲህ ከአንቺ ወደፊት ምን እንጠብቃለን? እንግዲህ ወደፊት ሲናፕ ቁጥር 2 እንደ እግዚአብሔር ፍቃድ ብዙ ነገሮችን ስለተማርኩ ብዙ ነገር አስባለሁ ወደፊት እና እግዚአብሔር ቢፈቅድ ሲናፕ ቁጥር 2 ብከፍት ደስ ይለኛል። ዋናውን ሰው ይዘሻል። አዎ እና በጣም ስለሷ መናገር ከጀመርኩ ማቆም አልችልም እና እዚህ ቦታ ለመቆም ትልቁ ምክንያቴ እሷ ናትኝና በጣም ነው ማከብራት። በርቺ እንግዲህ። እሺ በቀጣይ ደግሞ የራስሽን ቁጥር 2 ሲከፈት መተን ደግሞ እናገኝሻለን። ስለሰጠሽን ነገር እጅግ አድርገን እናመሰግናለን። መልካም ቀን። ብርዷም እንግዲህ ደጅ ጃኬት ያስፈልጋታል። እንግዲህ አሁን ትሬኒንግ ሩሙን እናያለን። ይሄኛው አንደኛው ኦፊሳችን የኛ ነው፣ ያው ኦን እንዳናገዋለን። ይሄኛውም የኛ ነው፣ ተከራይቷል። ይሄ ምንድን ነው? ይሄም ኦፊሶች ናቸው፣ ግን ለተለያዩ ጥፍር፣ ፀጉር የተለያየ ሰው ነው የተከራየው። አሁን ላይ ሰው ገብቶበታል። ረጅም ጊዜዋ እዚህ ውስጥ 2 ዓመት ምናምን ሆኗታል ከተከራየችው። 4 አይነት ነገር አለ ማለት ነው እዚህ ውስጥ 4 አይነት ስራ አለ። ፎቶ ስቱዲዮ አለው፣ ጥፍር ቤት አለው፣ ፀጉር ቤት አለው፣ እንደን ቅንድም ቤት ደግሞ አለው።
ዋው ስለዚህ ይሄን አከራይታችሁታል ይሄን ተከራይቷል አየኛ ሰብ አሜሪካ በቀጣይ ከዛ ደግሞ አሁን ወደ ዛኛው ቢልዲንግ ትሬኒንግ ሴንተሩና ሌሎች ኦፊስ ያሉበት አለ ወደዛ እንሄዳለን አብራችሁን ተከተሉን መከተል ብቻ ነው ከናንተ እሺ እቺ ነገር እንዴ ነው ኤሌቬተርስ እቺንማ ማክስ እንደ ኤክሰርሳይዝ መቁጠር ነው ፋትና ማታ እቺን ወረድ ነገሩ ፔሸንቶቹ እዚህ አይመጡም አይ ፔሸንቶቹ እዚህ አይመጡም እኛ ኦፊሳችን ነው ረን የምናደርግበት ስለዚህ ፔሸንቶቹ አብዛኞቹ በየቤታቸው ነው ያሉት ውጤቷ ደግሞ እንደምናየው ነው ስፖርት ባል ለውጥ አለ ደግሞ ቅርብ እኮ ነሽ አዎ በተለይ ደግሞ ለብዙ ነገር ቅርብ ነኝ ለቤቴ ቅርብ ነኝ ለሰራተኛ መጥቶ ሃየር ለመደረግ አፕሊኬሽን ለመሙላት በጣም ሎኬሽናችን በጣም አሪፍ ቦታ ነው በጣም ነው እሱ አድቫንቴጅ አለው ድሮ የነበርንበት ፌርፋክስ ነው ሶ ፌርፋክሱ ሩቅ ነበር 45 ደቂቃ ነው ራሴ ነዳሉ እና ብዙ ጊዜ ሰራተኛ ሲመጣ አፕላይ ለማድረግ እኛ ነበርን ወደ እነሱ ምን ሄደው ይሄ ሴንተር ነው ቤተክርስቲያንም ቅርብ አሉ ብዙ ኢትዮጵያኖች አሉ እዚህ አካባቢ እንዲያም ብዙ አሁን ትሬኒንግ ሊወስድ የሚመጣው ሰው ኪዳነ ምህረት እየሰራ ነው እዛ አካባቢ ያሉ ሰዎች ናቸው የሚገርም ነው እነዚህ ቢልዲንጎች እኮ ነው መጀመሪያ ስመጣ መኖሪያ ቤትም ሁሉ መስሎኝ ነበር እንደዛ ነው የሚመስሉት አጭር ስለሆነ ግን አሁን በዚህ ጋር ታይ ዶክተር ኦፊስ አለ ቴራፒ ቤት አለ ዴንታል ኦፊስ አለ አሁን ላይ እንዳለ እኛ ሰዎቹ ሲሸጡልን በጣም ብዙ ስራ ነበረው ቤቱ ይሄ በሙሉ አይደለም ከላይ ያለው እንዳለ በላይ ያለው ሙሉ እናንተ ነው 4 ዩኒቶች ናቸው ይሄ ነው ስራ ያስቆየሽ በጣም ብዙ ስራ ነበረው ዩዥሊ አፍርሰን ነው እንዳዲስ የሰራ እንዳለ ውስጡ ነው መማሪያ ክላስ አለው አሁን ክላሱን አንዱን ዩኒት 4 ዩኒቶች አሉት እንደዚህ አንዱን ዩኒት ውስጥ አንድ ሴትዮ ኢንሹራንስ ትሸጣለች አንዱ ክፍል ውስጥ ትሬኒንግ ሩሙ ሰፊ ነው እዛ ውስጥ ነው ያደረግነው ለጊዜው ደረጃዋም ጥሩ ናት ጥሩ ኤክሰርሳይዝ ናት ጥሩ ኤክሰርሳይዝ ነው ይሄ ትሬኒንግ ሩማችን ያለበት ነው ሌላኛው ዩኒታችን ነው ሌላም ሰው የተከራዩ ሰዎችም አሉ የተለያየ ቢዝነስ ይሰራበታል ትልቅ ነው ሩሙ አሳይሃለሁ መጀመሪያ ትሬኒንግ ሩሙ ውስጥ እንግባና አየኛ ሰው ከያዘ ደግሞ በደንብ አድርጎ ነው የሚይዘው ሰፋ አድርጎ እንግዲህ ትሬኒንግ ሩሙ እንዳትደነግጥ ኦ ማይ ጋድ ሲሪየስሊ ኦ ማይ ጋድ የሆነ ሰው መስሎኛል እንዴ ቀርበሽ ነበር መናገር እንዴ ዋው ይሄንን ይመስላል ያው እንዳልኩ 3 ክፍል አለው የትሬኒንጉ ቪዲዮ የታገዘ የሚሰሩት የሚያዩት አለ ወደ 12 ቪዲዮዎች አሉ የሚያዩት ሌላው ደግሞ ፕራክቲካሊ እንደምታየው ብዙ ማቴሪያሎች አሉ አልጋ ላይ የተኛ ሰው አለ ጂሰስ ግብታየው እዚህ ጋር ልሆንልህና ያው የሆስፒታል ቤዶች ናቸው ሆስፒታል ቤዶች ላይ እንዴት ነው ሰውን የሚመግቡት እንዴት ነው ቴክ ኬር የሚያደርጉት እንዴት ነው ዳይፐር የሚቀይሩት ኦል ዳት ሁሉ ነገር አለ ዳይፐር እናረጋለን እንዴት ነው ትራንስፈር ፔሸንት የሚያደርጉት ከዛ ደግሞ ቤድ ባውንድ የሚባል ወይም ደግሞ ካልጋ ላይ መነሳት የማይችሉ ፔሸንቶች አሉ እነሱን እንዴት አድርገው ነው ወደ ዊልቸር ትራንስፈር የሚያደርጉት ለምሳሌ አሁን ይሄ ሆየር ሊፍት ይባላል በሱ ዘዴ ያለው እሱን አድርገው ወደ ዊልቸር ወደ ሌላ ቦታ ማዟዟር ይችላሉ ያ ነው እንዴት ነው ኬር የምታረገው ለፔሸንት የሚለውን እዛኛው አንደኛው አልጋ ደግሞ የመጣበት አንደኛው አለማ ለምሳሌ ፔሸንትን ካልጋ አንስተ ወደ ዊልቸር አድርገህ አልጋ ማንጠፍ ቢያስፈልግ ፐርፌክትሊ አልጋ እንዴት ነው የምታነጠፈው እንዴት ነው ሰው ቤት ስትሄድ ፔሸንቶችን ቴክ ኬር እንዴት ነው የምታረጋቸው የሚለውን ነገር እናረጋለን ለምሳሌ ዴንታል ኬር ጥርስ መፋቅ አንዳንድ ፔሸንት የማይችል ፔሸንት ይኖራል እንደዚህ በሳምፕሎች አሉ ስለዚህ እሱን እናስተምራቸዋለን ሀው ፔሸንት ጥርስ እንዴት መቦረሽ እንዳለብህ እንዴት ኬር ማድረግ እንዳለብህ ሁሉና በጣም ፕራክቲካሊ እንትን ያለ ትሬኒንግ ነው የምንሰጠው ብለድ ፕሬሸር ቼክ ማድረግ እሱን ሁሉ ይማራሉ ዊልቸር አጠቃቀም
ራሱ አልጋ ሆስፒታል ቤድ ያለበት ቤት ሰው ብትሄድ እንዴት ነው የምታቃናው እንዴት ነው ከፍ የምታረገው የሚለውን ነገር ሁሉ እሱን ሁሉ ይማራሉ እዚህ በጣም ደስ የሚል ትሬኒንግ ነው የሚሰጧቸው ያው ሬጂስተር ነርስ ነው የሚያስተምረው እዚህ ጋር ዊልቸር አለ ዊልቸሩ ላይ ሰው ስታስቀምጥ እንዴት ነው የምትጋፋው እንዴት ነው የምታስቀምጠው የሚለው እዛ ጋር የምታያቸው ደግሞ ወከሮች ናቸው ወከሮቹ ሰው በወከር ሲሄድ ምን ያህል ሄልፕ ነው አንዳንድ ሰው ደግሞ ማታ ወደ ባድሩም መሄድ የማይችል በሳይድ ኮሜዲ ይባላል እሱ ጋር አምጥተህ ቁጭ አድርገህ እንዴት ባድሩም እንደሚጠቀሙ ኦል ዳት ባድሩም ደግሞ እዛ አለ ሻወር አለው ሻወር እንዴት ነው ፔሸንትን ቴክ ኬር የምታደርገው የሚለውን ሁሉ እሱን ሁሉ ነው የምናስተምረው የተለየ አለው ሻወር የተለየ አቀማመጥ ምናምን አንዳንድ ቦታ ለምሳሌ ዊልቸር ላይ ሆነው መነሳት የማይችሉ ሰዎች ምናምን አሉ እሱም በፕራክቲካል እናሳያቸዋለን እንዴት አድርገው ኬር አድርገው እንዳይወድቁባቸው እሱ ሁሉ የሴፍቲ ኢሹ ስላለ ማለት ነው ከዛ ደግሞ ለምሳሌ መነሳት መብላት የማይችል ሰው እንዴት ነው የምትመግበው እሱ ፔሸንሲ ይፈልጋል ብዙ ነገርና እሱን በዲቴል ይማራሉ አሁን እናንተ ሰርቪስ ቤት ለቤት እየሄዳችሁ ነው የምትሰሩት ቤት ውስጥ ነው አሁን ቤት ውስጥ እንደዚህ የሆስፒታል አይነት አልጋ የሌላችሁ ሰዎች ኖርማል አልጋ ያላችሁ እሱን ለምሳሌ አለመኖሩን ስናቅና ቤተሰብ የሚፈልግ ከሆነ ኢንሹራንስ ይከፍልላቸዋል ኢንሹራንሱ ስለሚከፍልላቸው እኛ ከዶክተራቸው ጋር ኮኦርዲኔት በማድረግ ሆስፒታል ቤድ ዊልቸር ኦል የሚፈልጉትን ሰፕላይስ መንግስት ይከፍልላቸዋል which is ያላቸው ኢንሹራንስ እሱ ዶክተሩ ኦርደር መጻፍ አለበት እንዳልኩ የቢሮ ፕሮሲጀር ስራው በጣም ሰፊ ነው እሱን ሁሉ ፋሲሊቴት እናደርጋለን እሱ ሆም ኬር ውስጥ የሚሰራ ስራ ስለዚህ አሁን ሜዲኬር እንዲሁም ደግሞ እሱ የሌላቸው ካሽ ያላቸው ደግሞ በካሽ ፕራይቬት ኢንሹራንስ ያላቸው ፕራይቬት አሁን ምንድነው ሜዲኬድ በማኔጅ የሚያደርግላቸው ሜዲኬዶችን ፕራይቬት ኢንሹራንሶች ናቸው ስለዚህ የተመረጡ 6 ኢንሹራንሶች አሉ ሁሉም ሰው ሜዲኬድ አፕሮቭ ሲደረግ ኢንሹራንስ ምረጥ ይባላል አሁን ለምሳሌ በመስሪያ ቤት ያሉ ኢንሹራንሶች ምናምን ሲሉ ለምሳሌ አንተም ኤትና ቤተር ሄልዝ ዩናይትድ ካይዘር የለም ሜዲኬድ ላይ ካይዘር ራሱን የቻለ ሰርቪስ ሶ ሂዩማና ሴንተር የሚባሉ ኢንሹራንሶችን ግድ ምረጥ ትባላል ስለዚህ አንዳንድ ጊዜ ፔሸንቱ እየደወለልን የትኛው ኢንሹራንስ ጥሩ ነው የሚለን አለ የየራሳቸው ኢንሴንቲቭ አላቸው ኢንሹራንሶችም ያው ፔሸንት ለማግኘት እንደሱ እየተባለ ሁሉንም ሃንድል የምናደርገው ፔሸንቱ ባለው ኢንሹራንስ ነው ከቨር የሚያደርጉላቸው እንግዲህ ይሄን ይመስላል ግን ሌላው ጥያቄ አሁን አንዳንድ ፔሸንቶች ሜቢ ክብደታቸው ከበድ ሊል ይችላል በአንድ ሰው ሊፍት መደረግ የማይችልበት ሁኔታ ምናምን ቢኖር ምንድነው የምታደርጉት ምንድነው ሆየር ሊፍት ዋናው ጥቅሙ እሱ ነው ለምሳሌ አንድ በጣም ሄቪ የሆነን ሰው ኬርጊቨርን ሄደህ ተሸከሚ አትልም ስለዚህ ከዚህ ወደ ዊልቸር የምታመጥባት ዘዴ ይሄ በሆየር ሊፍቱ ዘዴ ያለው እሱን አስራ በሱ ማሽን አንዳንዱ ኤሌክትሪክ ነው አንዳንዱ ማኑዋል ነው በሱ ትራንስፈር ሴቭሊ ታረጋለህ ሶ ይሄንን ከተማርክ በየትም አይነት ፔሸንት ብታገኝ ኮንፊደንስ ኖሮ ኬር ታረጋለህ ሶ እንደሱ አይነት ዲቴል አሉት ኦኬ በጣም አሪፍ ሰላም ደሩ የሆነስ ሰው ነው ይመስሉት አዎ ብዙ ነገር አለው like ጸጉር ማልበስ ጸጉር ቴክ ኬር ማድረግ ጸጉር እናለብሳቸዋለን ትሬኒንግ ላይ ጸጉር እንዴት ኮምፕ ማድረግ እንዳለባቸው ዳይፐር ሲቀይሩ ፐርሰናል ኤሪያችን እንዴት ነው የምናጸዳው የሚለውን ነገር ኦል ዳት በደንብ ይማራሉ እንዳየው ዳይፐር አድርገዋል ዳይፐር ሲቀይሩ ምንድነው ማድረግ ያለብን የሚለውን ነገር ሁሉ እናስረዳቸዋለን ወይም ደግሞ ሌላ ደግሞ ላይክ ፔሸንት እዚሁ እንዳለ ለምሳሌ መጸዳዳት ቢፈልግ ይሄ ቢቆሽሽ እንዴት አድርገ ነው በዘዴ ትራንስፈር የምታደርገው እሱ እናስተምራለን ሁለተኛው ዘርፉ እሱ ነው ሶስተኛው ዘርፉ አድሚኒስትሬሽን ፓርት አለው አድሚኒስትሬሽን ፓርቱ ምንድነው ኬርጊቨር የምናስተምራቸው ኬርጊቨሮች ሰው ቤት ሲሄዱ አንድ ፔሸንት ቤት ወይም ደግሞ ቴክ ኬር ሊያደርጉ ሲሄዱ ምንድነው ሊሚቴሽናቸው ምንድነው ህጉ ለነሱ የሚሰራውና የማይሰራው መስራት ያለባቸው የት ድረስ ነው ህጉ ምን ድረስ ነው ይፈቅድላቸው የሚለውን ነገር ስለ መድኃኒት ሜዲኬሽን ኦል ዳት በጣም ዲቴል ዲስከስ እናደርጋለን እሱን አውቀህ ስትሄድ ኤክስፔክቴሽንህን ታውቀዋለህ ፔሸንቱ ቤት ስንሄድ አድሚት ለማድረግ በእኛ ኤጀንሲ ስራ አድሚት ለማድረግ ስንሄድ እናስረዳቸዋለን የኬርጊቨሮቹ ሊሚቴሽን እዚህ ድረስ ነው ዱስ ኤንድ ዶንት አላቸው ስለዚህ ይሄንን ነው የሚሰሩት ብለው ሁሉንም አስተምረን አግባብተን በጣም ለየት የሚያደርገን ነገር ምንድነው ብዙ ጊዜ ፔሸንቶቻችንን እና ኬርጊቨሮቻችንን ማች ማድረግ እንፈልጋለን ፐርሰናሊቲ ይፈልጋል ፍላጎት አለ
ስኪል አለ። ስለዚህ እሱን በጣም እንሰራበታለን። ብዙ ጊዜ ፔሸንቱ ቤት ስንሄድ ኬር ጊቨሮቻችን ይዘን እንሄዳለን፣ እናስታውቃቸዋለን። ከዛ አብረው ምን እንደሚፈልጉ ዲቴሉን አውርተን በኬር ፕላን መሰረት እንደሱ አድርገን እንወጣለን። እሹ አይኖርህም ከዛ በኋላ እና ስራው ደስ ይላል። ሰውን ነው የምትረዳው። በጣም ደስ እያለን ነው ክላይንቶቻችንን ቴክ ኬር የምናደርገው። በዚህ ላይ ደግሞ አሁን ራሳችን እያስተማርን ስራ እንሰጣቸዋለን። ኤክስፔክቴሽናችንን ያውቃሉ። ስለዚህ በጣም ደስ የሚለው ነገር አንደኛው ፓርቱ ደግሞ የስራው እሱ ነው። በባህሪያቸው ሳይሆን አስቸጋሪ ሰዎች ወይም ሜንታሊ ፕሮብሌም ያለባቸው ሰዎች ጋር እንዴት ነው ዲል የምታደርጉት? በሁለቱም ሳይድ በሰራተኛውም በተጠቃሚውም በኩል ያለው ማለት ነው። በፔሸንቱ ሳይድ ስታስበው you can't take it personally መውሰድ የለብህም። ምክንያቱም ከሚወስዱት ሜዲኬሽን ሳይድ ኢፌክት ይሆናል። የሳይክ ፕሮብሌም ያለበት ፔሸንት ሊሆን ይችላል። ብዙ ነገር አለ። ስለዚህ ፐርሰናሊ አንወስደውም። ሆም ኬር ስትሰራ ልብህን ሰፋ አድርገህ ነው የራስህን ፊሊንግ ወደ ውስጥ አድርገህ ሰው ልትረዳ ስለሆነ ማዳመጥ ይፈልጋል። አንተ ማውራት ሳይሆን እነሱን መስማት። ሰምታቸው ስልኩን ምንም ሳትል ብትዘጋው ለእነሱ it's a blessing because አንዳንድ ሰው ብቻውን የሚኖራል። አንዳንድ ሰው የሌለው አለ። ብዙ ኮንዲሽኖችን እንትን እናረጋለን፣ ኮንሲደር እናረጋለን። ቀላል ነው ሃንድል ማድረግ፣ ቀላል አይደለም። አለ ፕሪፈረንስ አለ። ለምሳሌ እሷን ማናገር አልፈልግም ማሂ ትምጣ የሚል አለ። አይ ነርሷ ትምጣልኝ እንዲህ የሚል አለ። እሱንም በሚፈልጉት መልኩ እናስተናግዳቸዋለን። የኬር ጊቨሩ ሳይድ ያው መጀመሪያ ሃየር ሲደረጉ ፕሮቶኮል አለን። ፖሊሲን ፕሮሲጀራችንን ነግራቸዋለን። ይሄ ነው። ግን ኢሹ ይኖራል። ለምሳሌ አንድ ክላይንት ቤት አንድ ኬር ጊቨር ስትልክ ላይወዳት ይችላል። ገና እሱናስ ስትገባ በቃ አልፈልጋትም ይላል። ያ እሱ ያየው ነገር አለ። ስለዚህ አንከራከርም። ገባ? ኢሹን ሶልቭ ለማድረግ በጣም ሁለቱንም እናወራለን። አንዳንድ ቀን ገና በር ላይ ጉድ ሞርኒንግ ባለ ነው I don't need this caregiver ብሎ የሚደውልልህ ሰው አለ። ያው እንደ የአይነቱ ሶልቭ ታደርገዋለህ። ግን እንዳልኩ ጥሩ ልብ ይፈልጋል። ፐርሰናሊ የማትወስደው አንዳንድ ቀን የራሴንም ስሜቶች ኢንተርቴን የማላረግበት ቀናት አሉ። ምክንያቱም ብዙ ነገር ስለምትወስድ እንደዛ ሶልቭ እናደርገዋለን። እግዚአብሔር ይመስገን ብዙ ኢሹ የለንም። አሉ ሂር ኤንድ ዴር፣ ግን እዚህ በጣም ኮምፕሌን የምናደርግበት ጥሩ ያልሆነ ክላይንት ገጥሞን አያውቅም። ቻሌንጅ ግን አለ። የሚፈትንህ ቻሌንጅ የሚያደርግህ ብዙ ክላይንት አለ። ትልቁ ቻሌንጅ ምንድን ነው? ትልቁ ቻሌንጅ ስታፊንግ ነው ትልቁ። ለምሳሌ ዛሬ አንድ ክላይንት ብትናገኝ ትላንትና ትሬን ያረካቸው ወይም ደግሞ ትላንትና አፕላይ አድርገው መተው አፕሊኬሽን የሞሉት ሰዎች ስራ ይኖራቸዋል። ስለዚህ ኤርጀንት የሆኑ ነገሮች ላይ ሜቢ ስታፊንግ እንቸገራለን። ጠዋት ሰው ይደውልና ኢመርጀንሲ ይገጥመዋል። ሰዎች አይደለን ልጅ ታመምብሃል፣ የሆነ ነገር ትሆናለህ። እሱ ሲመጣብህ ሌላ ሰው ኢሚዲየትሊ መተካት አለብህ። ስለዚህ አንዳንድ ቀን አራታችንም አንድ ስራ የምንሰራበት ቀን አለ። እኔ ደውላለሁ ኬር ጊቨሮቹ ጋር፣ ሌላኛው ኬር ጊቨር ጋር ትደውላለች። ቢካዝ ከበር ማድረግ ስላለብን እሱ ትልቁ ቻሌንጃችን እሱ ነው። ሌላው ቻሌንጃችን የፖሊሲ ፕሮሲጀር አለው። ኦዲት እንደረጋለን በገቨርንመንት ኤኒ ታይም ነው ወክ የሚያደርጉበት። ስለዚህ ኤቭሪ ታይም ፔሸንቶቹ ያሉበት ቤት ነው። ፔሸንቶቹን ቤት ይሄዳሉ። ኢንሹራንሶቹ አሁን በየጊዜው ስብሰባ አላቸው። ሄደው ኬራችሁ እንዴት ነው፣ በኤጀንሲው ደስተኞች ናችሁ ወይ እያሉ ይጠይቃሉ። ከኛ ጋርም ኬዝ ኮኦርዲኔሽን አለ። ይልኩልናል ደብዳቤ፣ በዚህ ቀን ሚቲንግ አለን ወይ በስልክ እንገባለን ወይ ደግሞ ከቻለን ሄደን ሚቲንጉን እናረጋለን። ከቨርጂኒያ ዲፓርትመንት ኦፍ ሄልዝ ኤኒ ዴይ ወክ ያደርጉባል። ስለዚህ ኤቭሪ ዴይ ሬዲ ሆነ ነው የምንጠብቀው። ሰራተኞችን ስንቀጠር ፎርማሊቲ አለን። መንግስት ያስቀመጠልን ህጎች አሉ። እነሱን መከተል አለብን። እንዳልኩ ሰርቲፊኬት፣ ሲፒአር፣ የመኖሪያ ፍቃድ፣ አንዳንድ ሰው ወርክ ፐርሚት ይኖረዋል ታድሷል ወይ፣ ድራይቪንግ ላይሰንስ ታድሷል። ኦል ዳት በጣም ፎሎ አፕ ይፈልጋል። ስለዚህ እነሱን ሁሉ ጊዜ ሬዲ ሆነን መጠበቅ አለብን። ወኪን ሲያደርገው ይሄን አልሰራውም ልትል አትችልም። ስለዚህ እሱ ቻሌንጅ አለው። ቢካዝ ሁሌ እንደ ወታደር ቆመህ ጠብቀህ ነው። ከዛ ያው ሲመጡ የፖሊሲያቸው ኢመርጀንሲ ፕላን ማስቀመጥ አለብህ። ብዙ ብሩድ ነገር አለውና ግን በእኔ በኩል ብጠይቀኝ ስራውን በጣም ስለምወደው ኤቭሪዴይ ኢንጆይ እያደረኩ ነው የምሰራው። ስለምን ትልቁ ነገር ነው ለስኬትም ዋናው። በጣም አሪፍ።
ስለዚህ እዚህ ቤት የሚከናወነው ነገር ይሄ ነው። በቀጣይ ምንድን ነው የምናየው? አሁን በቀጣይ እዚህ ያየኸው ኦፊሶች የኛ ናቸው እንዳልኩህ እኔና ሌሎች ሰዎች ነው የሚጠቀሙበት ሌሎች ተከራይተን እናንተ ሜንሊ እዚህ ቢልዲንግ ላይ ይሄንን ያዝ ነው። ሌሎቹን ክፍሎች አሁን ለምሳሌ የሚቀጥለውን ብትገባ ሩሞች አሉ፣ የተለያየ ሰርቪሶች አሉ። ፀጉር ቤት ብትፈልግ ፀጉር ቤት አለ፣ ጥፍር ቤት ብትፈልግ ጥፍር ቤት አለ። ከዛ ደግሞ ሜካፕ ቤት አለ። ስለዚህ ሁሉም ተከራይተዋል ራሳቸውን ችለዋል ማለት ነው። ይሄ አንድ ዘዴ ነው። ቢልዲንጉን ሞርጌጅ ሬንት ከመክፈል ሞርጌጁን እንደዚህ እንደናንተ ሞርጌጅ አድርገው ከፈል አድርገው ለራስህ ሬንት አሁን ይሄን ብከራየው ብዙ ከፍልበታለሁ። ግን እኛም እዚህ ላይ እየተስፋፋን ያለ ነው እኔና ባለቤቴ። እግዚአብሔር ደግሞ ከረዳን በዚህች ጀምረናል። ዋናው መስመር መጀመር ነው። መስመር ከያዙ በኋላ ከዛ በኋላ የእናንተ ብቃት ይመስለኛል እንግዲህ እግዚአብሔር ሲጨምርበት ማለት ነው። እነሱ የተለያዩ ቢዝነሶች አሉ። እዚህ ጋር ለምሳሌ ኢንሹራንስ አሉ። አንዳንዴ አሁን እዚህ የሚማሩ ልጆች ኢንሹራንስ የለኝም የመኪና ኢንሹራንስ የለኝም ሲሉ ከእሷ ጋር አገናኛቸዋለሁ። ለእሷም ቢዝነስ ነው። እሷ ደግሞ ሞር ስፓኒሽ ኮሚኒቲውን የያዘችው። ስፓኒሽ ደግሞ እኛ በጣም እጥረት አለ። ለምሳሌ ስፓኒሽ ክላይንት ስትፈልግ ስፓኒሽ ክላይንት ኬር ጊቨር ይፈልጉብሃል። እነሱን ደግሞ ሀይር ስናደርግ እንግሊዝኛ ቋንቋ ችግር አለ። ወልዳት እንረዳዳለን። ስለዚህ እዚህም ያሉት ሰዎች እኛም ለነሱ ቢዝነስ ካርዳቸውን እንሰጥላቸዋለን፣ እኛም እንሞክራቸዋለን። ጥፍራችንን አንዳንዴ ቀን መተን እንሰራለን። እዚህ ነው ጣጣሽን እዚህ ነው ቅንድቡ ምንም እዚህ ነው የሚሰራው እዚህ ቢልዲንግ ላይ። ስለዚህ የትም አትሄድም። ይሄ ያው እየተረዳዳ ታድግበት ቦታ ነው። እንግዲህ ትሬኒንግ ሩማችን ይሄንን ይመስላል። ከሆም ኬሩ ጋር እንግዲህ ተያይዞ አው ሪል ስቴቱም ቢዝነስ ተጀምሯል። እንግዲህ እሱም ደግሞ እያደገ ነው የሚሄደው እያልሽ ነው። እንግዲህ ከእግዚአብሔር ጋር እሱ ነው ያስጀምረን፣ እሱ ደግሞ የሚሰጠንን እናያለን። ከዛም አልፈው እንግዲህ አንዳንድ ሰዎች የሆነ ነገር ይሰጣቸውና ለመስጠት በጣም ይቸገራሉ። እንግዲህ ለመስጠትም መሰጠት ያስፈልጋል ይባላል እና አንቺን ያገኘንሽን ቦታ ከዛም ውጪ ብዙ ቦታ ላይ እርዳታ የሚያስፈልጋችሁ ቦታ ላይ ከግንባር ቀደም ተሰላፊ ነሽ። በቅርብ እንኳን የምናውቀው ወገን ያለ ራያ ያለ የመጣሽበትን ደግሞ የተነሳሽበትን ሀገርሽን ደግሞ ሀረር ላይ ደግሞ ያሉ ትምህርት ቤት እንዲያገኙ በተለይም የውሃ ችግር አለ፣ የውሃ ችግር እንዲቀረፍ ከሚደረጉት እንግዲህ በዋናነት ስፖንሰር ማለት ታወቂያለሽ። እሱስ ከየት የመጣ ነው? እንዳልኩ አስተዳደጊ አያቶች ስፔሻሊ ሴት አያቴ በጣም ሰጪ ነበረች። ሰው ሰብሳቢ፣ ሰዋቢ፣ ያከራየቻቸውን ሰዎች የቤት ኪራይ ማጠየቅ ነበረች። ከሱ ውስጥ ነው ያደግኩት። ከዛ ደግሞ ሁሌ እነሱ ባይማሩም እንደተማሩ ሆነው የሚናገሯቸው ቃላቶች አሉ። ስታድግ የሚገባክ ስታደጋው ለካ እማዬ እንደዚህ ያለችው ምንላቸው ብዙ ነገሮች አሉና ያገኘሁት ካስተዳደጌ ነው። ሁለተኛ እንዳልኩ ብዙ ሰው አንዳንድ ሰው ብዙ ችግር አይኖርበትም፣ የኢንፎርሜሽን ችግር ይሆናል። ቅድም እንዳወራ ነው ያንን ኢንፎርሜሽን መስጠት ያንን ሰው ሰላም መስጠት ማለት ነው። ከዛ ደግሞ የመጣህበትን አለመርሳት። ብዙዎቻችን የሆነች ቦታ ስንደርስ ያችን ቦታ እንረሳታለን እና እንደዛ እንዳያደርገኝ አምላኬን በጣም እጠይቀዋለሁ ሁሌ። አንድ ጸሎት አለችኝ፣ እኔ ሶልቭ የማላደርገውን ችግር አታሰማኝ እላለሁ። ደግሞም እግዚአብሔር ያመጣልኛል፣ እንደ መልእክት ነው የምቀበለው። አንዳንድ ጊዜ ስፖንሰርም ምንም ስጠየቅ የእግዚአብሔር መልእክት ነው ብዬ ስለማስብ አረጋለሁኝ። ብዙ ቦታም መገኘት ሞክራለሁ፣ እግዚአብሔርም እያሳካልኝ ነው። ወደፊትም እቀጥላለሁ ብዬ አስባለሁ። በዚህ አጋጣሚ ቅድም እንዳወራ ነው የራዕይ ችልድረን የልጆች መርጃ ድርጅት ውስጥም አሁን የቦርድ ሜምበር አድርገውኛል። ላለፉት 2 ዓመታቶች ረዳቸው ነበረ። ለእኔ እውነት ለመናገር እንዲህ አይነት ጥሪ ሲደርሰኝ በጣም ደስ ነው የሚለኝ። በቃ የእግዚአብሔር መልእክት ነው፣ በረከትም አለው። ዛሬ ለእነዚህ ልጆች ስትሆን እሱ እዚህ ቢሮ ውስጥ የሚመልስልኝ ነገር በጣም ብዙ ነው። እኔ እውነት ለመናገር ማርኬት አድርጌ አላውቅም። እግዚአብሔር ስጠይቀው በሬ ላይ የሚያመጣልኝ ነው። ያ ደግሞ ከምትሰራው ስራ ነው። ስለዚህ ከዛ ደግሞ ስታፎች ያሉ ቢሮ ውስጥ ያሉ አብረውኝ እንዲያድጉ ከኔን ተምረው፣ ምክንያቱም እዚህ የተቀመጥነው ሰርቭ ልናረግ ነው እላለሁ ሁሌ። ምክንያቱም ቀላል አይደለም። የሚደውልልህ ሰው እርዳታ የሚፈልግ ሰው ነው። ስለዚህ ያለንን ስሜታችንን ትተን ሰውን የመርዳት ልብ ሊኖረን ይገባል። በጣም በዚህ ትምህርት ቤት እንኳን ብዙ ቴስቲሞኒ ልነግርህ እችላለሁ። ግን እግዚአብሔር እንዲያውም
ከምንሰራው ገንዘብ ሞር ለሰው ይሆንን ያለውን ነገር ወደዋለሁ ምክንያቱም እስና ገንዘብ አይደለም ያንን ሰው ማቆምህ ራሱ ቀላል አይደለምና እኔ በረከቴ በጣም ብዙ በጣም አሪፍ እንግዲህ አገልግሎታችሁን ማግኘት ለሚፈልጉ ሰዎች መጥተው ለመማርም ለመሰልጠንም የሚፈልጉ ሰዎች ሰርቲፋይድ ለመሆንም እንዲሁም ደግሞ በተማሩበት ስራ ለመያዝ ለሚፈልጉ ሰዎች እንዲሁም ደግሞ ቅድም እንዳልሽው ብዙ ኢንፎርሜሽን የላቸው ሜዲካል ኢንሹራንስ ምንም ኖሯቸው የተለየ እንክብካቤ የሚያስፈልጋቸው ሰዎች ቤት ውስጥ ተቀምጠው ኢንፎርሜሽን የላቸው ምን ማድረግ እንደሌለባቸው የሚያውቁም ሰዎች ስላሉ እንዴት ነው የሚያገኙአችሁ ጥያቄ ቢኖራቸው መምጣት ቢፈልጉ እሺ Care Nurses Advocate for Patient ወይም ደግሞ ሲናፕ ሆም ኬር በ4601 Pinecrest Office Park Drive Unit H Alexandria Virginia 22312 እንገኛለን ቁጥራችንም 571-432-0230 my cell phone number personally name ማግኘት ብትፈልጉ 571-337-6495 እንገኛለን anytime any ጥያቄ ቢኖራችሁ ሆም ኬርን በተመለከተ አለን እዚህ ተቀመጥነው እናንተን ሰርቭ ልናረግ ነው በጣም ነው እናመሰግነው ቸቤን በዚህ አጋጣሚ ጊዜያችሁን መስዋዕት አርጋችሁ አይኖ ብዙ ጊዜ ፕላን አርገናል ቀደም ይቀርታ እንደጠየቅኩት ሁሉ ያው ሁሉ ለበጎ ነው ስለዚህ በጣም አከብራለሁ በመትሰራው ነገር ሁሉ እግዚአብሔር በረከቱን በልጆች አገኘው አሜን መልካም ልጆችን የጤና ያላቸው ልጆችን ይስጥ አሜን 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 ቀረምትዩ ነገር አለ ያላነሳሽው ቀረምትዩ የምታመሰግኛቸው ሰዎች ካሉ ጠቅለይና እንሰናበታለን ያው በዚህ አጋጣሚ ከእግዚአብሔር ቀጥሎ ያው ቤተሰቦቼ እኔ ላይ ብዙ መስዋዕት አድርገዋል ሌላው በጣም ወዳት ጓደኛለችኝ ኢትዮጵያ በጣም ረጅም አመት ዳህሙሳ ትባላለች ኤኒቲንግ ከሷ ጋር ማወራው ባንተያይም በጣም ብዙ ነገር አለ ዋትስአፕ ቴሌግራም አለ ዋትስአፕ በሐሳብ ሼር የምታረገኝ አሁን እህትና ማቾች ነው የምንባለው ከ20 አመት በላይ ጓደኛ ነን እሷን በጣም ላመሰግን ወዳለሁ ጓደኛም እህትም አግኝቻለሁ በሷ ምክንያት ከዛ ደግሞ ያው ወዱ ባለቤቴን አበዛሽ እንዳትለኝ ተባርኳል በአንድ ቪዲዮ ስንት ቦታ ተነሳ እሱ አለ በዙሪያችን ማለት ጓደኞች አሉ በጣም የኛ ሰፖርት የሚያረጉን የልጆች የክርስትና እናትና አባት አሉ ኤኒታይም አንድ ነገር ስንፈልግ አጠገባችን ናቸው ያሉት ልጆቼ አስቸግሮኝም ማሚ ደከመሽ ነው የሚሉኝ ራደርዛም ብዙ ነገር ከሚፈልጉ ብዙ እንደመለፋ ያቃሉና ትንሽ ልጆች ቢሆኑ ጎረምሳውን ቢያድግ በጣም ኬሪንግ ናቸው በጣም ማያስቸግሩ ልጆች እግዚአብሔር ሰጥቶኛልና በዚህ አጋጣሚ በጣም ነው የምወዳችሁ በጣም ነው ማመሰግናችሁ ሁላችሁም ጓደኞቻችን ሁሉም ያቃል ማንን እንደምል በጣም ነው ማመሰግነው የኛ እንዲመሆን የናንተ ህብረት አለበትና እግዚአብሔር ይባርካችሁ Thank you ማዬ እናመሰግናለን የቀረሽ ነገር የለም I think ጨርሻለሁ ክብራትና ክብራት ቸቤ ሚዲያ ታዳሚዎች እንግዲህ የዛሬው የኛ ሰው አሜሪካ ፕሮግራማችን ይሄን ይመስላል እንግዲህ ከዚህ ፕሮግራም ላይ ብዙ አይነት መረጃዎች ታገኛላችሁ ለተስፋ እናደርጋለን ሁሌም እንግዲህ ለህዝባችን ለቤተሰባችን የሚጠቅም መረጃዎች እንደምናቀርብላችሁ ተስፋ እናደርጋለን ዛሬም እዚህ ቦታ ላይ ተገኝተን በጣም እቺን ጀግናታችን ማሄን እንግዲህ ይሄን ያል ከምን ተነሳ ምን መድረስ እንደሚቻል ስኬት ያየንበት ፕሮግራም ነው እንዲሁም ደግሞ ብዙ ኢትዮጵያኖች እዚህ ቦታ ላይ ስራ ተፈጥሮላቸዋል አሁንም ይሄን ስራ መቀላቀል ለምትፈልጉ መታችሁ ሰልጥናችሁ ሰርቲፋይድ ሆናችሁ ስራ ተመደባችሁ ስራ መስራት ትችላላችሁ በዛው መስራቱን ብቻ ሳይሆን ደግሞ በዛው ውስጥ አልፋችሁ ደግሞ የራሳችሁንም መንገድ እንዴት ማቅናት እንደምትችሉ ያሳየንበት ቪዲዮ ነው አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን እንደተለመደው በእኛ ሰው አሜሪካ በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ ማህዬ የምን እድል አመቻችሽ ቦታ ስለመጣን እጅግ አድርገን እናመሰግናለን ከነመላው ቤተሰብሽ የተሳካውን እንግዲህ በቀጣይ ደግሞ ከፍ ብሎ ደግሞ በሌላ ቢዝነስ ደግሞ እንመጣለን አሜን በጣም ነው ማመሰግነው ካሜራማኖቹንም ያው እንገላተናል ዛሬ ያው ሚዲያው ሲመረቅ አብሮ ተመረቁኩን በጣም እግዚአብሔር ያክብራችሁ ክብራትና ክብራት እንግዲህ በሌላ የኛ ሰው አሜሪካ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ በዓለም ላይ በከፍተኛ ደረጃ የሥራ ዕድል ያለውን የሳይበር ሴኩሪቲ ሙያ መቀላቀል ይፈልጋሉ? መልሶ አዎ ከሆነ በአሜሪካ ሜሪላንድ ስቴት የተመዘገበውን ኦንላይን ትሬኒንግ የሚሰጠውን አዲስ ሳይበር እናስተዋውቁ።
ለሙያው ጀማሪ ከሆኑ ለ3 ወር በሚቆየው ስልጠናችን $399 ብቻ በመክፈል የሰርቲፋይድ ኢን ሳይበር ሴኩሪቲ ሰርቲፊኬሽን ባለቤት ይሁኑ። ስለ ስልጠናው በቂ ግንዛቤ እንዲኖሩት የ1 ሰዓት ኢንትሮዳክተሪ ሴሽን በነፃ አዘጋጅተናል። ለተጨማሪ መረጃ ዌብሳይታችንን www.addiscyber.com ይጎብኙ። አዲስ ሳይበር ትሬኒንግ ሴንተር እስከ 35% በሚደርስ ልዩና ታላቅ ቅናሽ ከ8 በላይ ፕሮጀክቶችን በታማኝነት ለደንበኞች ማስረከብ ከቻለው ከቴምር ፕሮፐርቲስ በ100% ክፍያ ከ5.5 ሚሊዮን ብር ጀምሮ አለያም በ20% ቅድመ ክፍያ ካለምንም ወለድና የግንባታ ዕቃዎች ጭማሪ በግንባታ ሂደት የሚከፍሉበት በሳር ቤት እንዲሁም ማዋሬና ሊሴ እስከ 6.4 ሚሊዮን ብር በሚደርስ እውነተኛ ቅናሽ ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮች እንዲሁም የገበያ ሞሎችን በፒያሳ ቃሊቲና ገላን ከ500 ሺህ ብር ቅድመ ክፍያ ጀምሮ የኢንቨስትመንት አማራጮችን ይዞላችሁ ቀርበዋል።